ሰላም ለእናንተ ተመልካቾቻችን እንዴት ከረማችሁ? ይህ የካውንስሉ ድምፅ ሳምንታዊ ቴሌቪዥን ዝግጅታችን ነው። የካውንስሉ ድምፅ በካውንስሉ ዙሪያ ያሉ ቤተ እምነቶችና ሚኒስትሪዎችን እንደዚሁም ደግሞ የተለያዩ ጉዳዮችን በማንሳት የሚመለከታቸውን አካላት እየጠራን መልስ እንዲያገኙ የሚያደርግበት ፕሮግራም ነው። እንግዲህ የተለያዩ ጉዳዮች በየጊዜው ይነሳሉ። ወቅታዊ በሚሆኑበት ጊዜ ደግሞ ወቅታዊ ጉዳዮች ወቅታዊ ምላሽ ማግኘት ስለሚገባቸው እንደዚሁ የሚመለከታቸውን አካላት መልስ እንዲሰጡን እናደርጋለን። ዛሬ እንግዲህ ከስቱዲዮ ወጣ ብለን ወይም ደግሞ ከካውንስሉ ቢሮ ወጣ ብለን የምንገኘው በኢትዮጵያ አማኑኤል ህብረት ቤተክርስቲያን ውስጥ ነው የምንገኘው። በኢትዮጵያ አማኑኤል ህብረት ቤተክርስቲያን ፕሬዚዳንት የሆኑት መጋቢ ጌታሁን አብረውን ይገኛሉ። መጋቢ ጌታሁን ቢሮ ድረስ እንድንመጣ ፈቃድ ስለሰጡን በጣም እናመሰግናለን። ይስጥልኝ፣ እግዚአብሔር ይባርካችሁ። አሜን። በጣም እናመሰግናለን። እንግዲህ የኢትዮጵያ አማኑኤል ህብረት ቤተክርስቲያን ከተመሰረተ ወደ 10 ዓመታት አልፎታል እና ይሄ ቤተክርስቲያን ደግሞ የተለየ ታሪክ አለው። አብዛኞቻችሁ ሙሉ በሙሉ ማለት ይቻላል ስትመሰርቱ ከሌላ ቤተ እምነት ውስጥ ወጣችሁ ነው የመሰረታችሁት እና እስኪ ትንሽ ለመግቢያ ለተመልካቾቻችን እንዲረዳ ስለ ቤተክርስቲያኒቱ ባክግራውንድ ቢሰጡ። ያው እግዚአብሔር አምላካችን የተመሰገነ ይሁን። እንግዲህ ያው እኛ የኢትዮጵያ አማኑኤል ህብረት ቤተክርስቲያን የምንባለው የወጣ ነው ኦፊሻሊ በሁሉም መረጃዎቻችን ላይ በግልጽ እንደሚታወቀው እንግዲህ ከ3 አስርት ዓመታት በፊት ወይም ከ30 ዓመት በፊት ከኦርቶዶክስ ተዋሕዶ ቤተክርስቲያን በተሐድሶ ነው የወጣ ነው። የአገር በቀል ነን። እንግዲህ አክሮስ ዘ ካንትሪ አሁን ጌታ ረድቶን ከ700 የሚበልጡ አጥቢያዎች አሉን። እንግዲህ በመቅደስ ውስጥ በነበረ የወንጌል ተሐድሶ ጌታ ወንጌሉን አብርቶልን ብርሃን በርቶልን ወጥተናል። እንግዲህ ስንወጣ ብዙ ጨለማ የሚመስል ነገር ነበር። ምን ደረጃ እንመስልም ነበር። ኦልሞስት እንግዲህ ከ90% የሚበልጠውም ደግሞ ወጣት ነበር። ግን እግዚአብሔር በራሱ ጊዜ የጀመራት ቤተክርስቲያን እንደመሆኗ እያሸነፈች እንግዲህ እዚህ ደርሳለች ማለት ነው። ስትጀምሩ እንግዲህ በወንጌላዊ ማህበረሰብ ዘንድ የምትታወቁት ተሐድሶ በሚባል ስም ነበር እና ምን ነበር ተሐድሶ የሚለው ምንድን ነው የሚወክለው? ይህንን ስም በአብላጭ የሰጠን እንግዲህ ያው ማህበረሰቡ ነው። እናንተ ግን ራሳችሁን ተሐድሶ አላላችሁ? ተሐድሶ የሚል አይነት ኦፊሻል የሆነ መጠሪያ እኛ የለንም። እኛ የምናውቀው በተለይ ኦርቶዶክስ ውስጥ በነበርበት ጊዜ ብዙዎቻችን አክራሪዎች ነን። ሰዓታት መቆም፣ ሰንበት ትምህርት ቤት አክቲቭሊ መሳተፍ፣ ቀላል ያደሉ ደግሞ ሰዎች ማክፈል፣ መቁረብ፣ በየጠዋቱ በየማታው እዛ አካባቢ መገኘት አቋማችን ነበር። ግን ቀስ በቀስ በርካታ ዝማሬዎች መምጣት ጀመሩ። በተለይ ክርስቶስን ሞር የሚያጎሉ ልብን የሚሳስሩ ወደ እግዚአብሔር ቃል የሚመልሱ መዝሙሮች መምጣት ሲጀምሩ እነኛ መዝሙሮች ሲዘመሩ የያሬዳዊ ቅርጽ የላቸውም በእርግጥ እና ያሬዳዊ አይደለም። ማን ነው የሚዘምራቸው? እናንተ ሰዎች ናቸው ወይስ? እኛ እውነት ለመናገር ያህል ኦሪጂናል መዝሙሮቹ ከየት እንደሚቀዱሉ አይታወቅም። ግን ፒውርሊ ወንጌል ናቸው። አሁን የኦርቶዶክስ ዘማሪያን ነው የሚዘምሩት? ነው እኛን የምንዘምረው፣ ራሳችን የምንዘምረው መቅደስ ውስጥ እያለን እንዘምራለን። በጣም ሶ ፓወርፉል ነው። ያ ደግሞ ይመስጣል። ዛሬም ደስ ቢዘምሩ የሚመስጡ ዝማሬዎች ናቸው። ለምሳሌ አወድስሃለሁ ስሙ ኢየሱስ ነው። እነኝህ ዝማሬዎች ዛሬም ሲዘመሩ ይጣፍጣሉ እና አወድስሃለሁ ስሙ ኢየሱስ ነው ማለት ሲዘመር ይነዝርሃል። እጅግ በጣም የመሳሰል አቅም አላቸው። ስለዚህ እነሱ ቀስ እያሉ እኛ በገባን ሁኔታ አይደለም። የእግዚአብሔር ግን ሉዓላዊ ነገሩ ቀስ እያለ ወደ ትሩዝ ነው የሚገፋን። በተለይ ናዝሬት አካባቢ የነበረው ሙቭመንት ይታወቃል። ሐረር የነበረው ሙቭመንት ይታወቃል። እነሱ ሙቭመንቶች እየጎሉ ነው የመጡት። ስለዚህ እውነት የተጀመረው ክርስቶስን መስበክ የተጀመረው እዛው በመቅደስ ውስጥ እያለን ነው። ይሄ ደግሞ የፈጠረው ስሜት ቀላል አይደለም። የነበረውም ተቃውሞ ቀላል አይደለም። በአብላጫዎቻችን እየተወገዝን የምናመልክበት አዳራሽ የሰንበት ትምህርት ቤት አዳራሽ እየታሸገ አንዳንዶችም እየተደበደቡ እየታሰሩ ነው የወጣ ነው። በእኛ ፍላጎት አይደለም። ማለት ቤተ እምነቱን ተቃውማችሁ ነው ተቃውሞ የደረሰባችሁ ወይስ ምንድን ነው? እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደኛ የሚያፈቅር ሁሉ ያለ አይመስልንም። ያኔ እኛ ቤተ እምነቱን የምንቃወምበት ምክንያት አልነበረም። አንድ ነገር ግን ገባን። መዳን በኢየሱስ ነው የሚል ጽኑ አቋም ሲገባ ከዛ እሱኑ ነው የምትናገረው፣ እሱኑ ነው የምትዘምረው፣ እሱኑ ነው ፕራክቲስ የምታደርገው። ያ ደግሞ በጥርጣሬ እንድትታይ ያደርጋል እንጂ በየጠዋቱ እኮ እዛ ነው የምንገኘው፣ በየማታው እኮ እዛ ነው ያለነው። ምንም አይነት ፕሮግራሞች እንካፈላለን እኮ፣ ግን የምናሳያቸው ባህሪያቶች እነሱ ቀኑና ከሚሉት እነሱ ከለመዱት የተለየ ነው። ምክንያቱም ስሙ ኢየሱስ ነው ብለህ በወልድ መናገር፣ በክርስቶስ ኢየሱስን መገሰጽ፣ ሌሎች ደግሞ ላሉ አማላጆች ምንም አይነት የተለየ እውነታው በሚፈቅድላቸው መጠን ብቻ ኤክሰርሳይዝ ከማድረግ ውጭ ለተለየ ዝማሬ ማቅረብ መተው፣ እነኚህ ጉዳዮች የሚሰጡት ስሜቶች አሉና እንጂ እኛ እስካወጣንበት ጊዜ ድረስ
በጉልበት ነው የወጣ ነው። ውጡ ተብለን በፖሊስ ነው። አሁን እኔ ባለሁበት ደብር ለምሳሌ የት ነው? ወለንቂት ትባላለች። ከዚህ ወደ ምስራቅ መስመር ከአዳማ 25 ኪሎ ሜትር የምትርቅ ከተማ ነች። እኔ የነበርኩት እዛ ነው። ገጠር ነች። ግን ደግሞ ወደ 4 ዓመት አካባቢ በጣም አግሬሲቭሊ ተንቀሳቅሰናል። በዛ ውስጥ ስንወጣ እያዘንን የወጣ ነው። ታሸገ፣ የምናመልክበት ቦታ ታሸገ፣ ሁለተኛ እንዳትገቡ ተብለን ለተወሰኑ ሰዎች ቆርጠው ለመሄድ ነው እነሱ ፕላን ያደረጉት። ስለዚህ ይህንን ሊያንቀሳቅሰው ለሚባሉ 6-7 ለምንደርስ ሰዎች በየቤታችን መጥተው ማታ ወረቀት ሰጡን። እንዳደርሱ ከደረሳችሁ ወደ ህግ ነው የምንሄደው የሚል አይነት አቋም ያለበት ደብዳቤ ነው። ስለዚህ እሱን ደብዳቤ ሰጡን። እኛ ግን እንደዛ አይነት አቋም አልነበረንም። ምክንያቱም ኦልሬዲ እየታወቅን መተናል። በርካታ ወጣቶች ያውቁናል። ስለዚህ ወስነን ስንወጣ ከ400 ሰው ላይ ነው ተከትሎን እኛ ጋር የወጣው። የወለንቂቷ ቤተክርስቲያን ስፔሲፊክ የተጀመረችው በዚህ ነው። ግን አዳማም ናዝሬትን ብትመጣ ሂውጁ የሚባለው እንግዲህ ትልቅ ንቅናቄ የተካሄደው ለእኛም መነቃቃት ትልቅ ምክንያት የሆነው የናዝሬቱ አካባቢ ነው። ስለዚህ እነሱም ከኛ 4 ወር 3 ወር ቀደም ብለው በዚህ መልክ ነው የወጡት። ስለዚህ ይሄ 400 እርሶ የነበሩበት ብቻ ነው 400 ሰው የወጣው የአዳማውን ሳይጨምር ማለት ነው። የአዳማማ ሰው ሂውጅ ነው። በነገራችን ላይ የአዳማው ትልቅ መጽሐፍ የሚወጣው ነው። ምክንያቱም እነሱም ከ1000 በላይ ነው የወጡት። ሲወጡም በተመሳሳይ ውጡ ተብለው ተገፍተው አዳራሻቸው ታሽጎ ነፍቃችኋል፣ መናፍቅ ናችሁ ተብለው ነው የወጡት። ይሄ ማለት 100% ወደምንሄድበት የምናውቀው ነገር የለም። ላይሰንስ የለንም፣ ቦታ የለንም፣ ምን እንደምናደርግ አናውቅም፣ ስም የለንም። አንዳንድ ሰው ሲያወራ ወይም ሲናገር ዝም ብሎ ሰብሰብ ያለ ብዙ ነው የተንገላ። ምክንያቱም ድንገት ብትን ስትል የያዝከውን ሰው ይዘህ በሰው ግቢ ተሰብስበ ተደራጅተህ ተቋም ሆነ ቅርጽ ይዘህ ኔትወርክ ሆነ ስም ፈጥረህ ላይሰንስ አወጥተህ መሄድ በራሱን የቻለ ሌላ ሀስል ነበረ። ግን እኛ ብዙ እሱ አልታየንም። ለምን? ክርስቶስ ኢየሱስ ወንጌል ሲበራ በውስጣችን በጣም ሲበራ፣ እኔ እውነት ለመናገር ያህል ማንም ሰው ፊቴ ሊቆም ቢሞክር በዛን ጊዜ የሚመልሰን ኃይል አልነበረም። ምክንያቱም እውነት ገብቶኝ ነው የተከተልኩት። ክርስቶስን በደንብ አይቼው ገብቶኝ ግርማውን፣ መለኮቱን፣ ክንዱን ገብቶኝ ነው የጀመርኩትና ዛሬም ድረስ ፍሬሽ ነው ለኔ። ትናንትና የሆነ ያህል ይሰማኛል። ጊዜው 30 ዓመት ቢሆንም ብዙ መገፋቶች ነበሩ። ከቤት መሰደድ ነበረ፣ ከቦት መውጣት ነበረ። ቀላል አልነበረም። በእኛ ምክንያት ደግሞ ኦነስት የሆኑ እናቶቻችን ከድር ከባልትና ወዲያው ነበር የወጡት። የተከፈለው ዋጋ ቀላል አልነበረም። ለምሳሌ እኔ የነበርኩበት የወጣሁበት ቤተክርስቲያን እንደ ቀላል ቀብር አልነበረም። ሰው ሞቶን አዳማ ለመቀበር ተንከራተናል። ወጣት በነበረበት ዘመን ቢኖርም በእውነት የእኛ ትከሻ መሸከም የማይችለው ከእድሜያችን ጋር የማይመጣጠን መከራ ነው የመጣው። ምክንያቱም እንደወጣን ትልቅ ወጀብ ተነሳ። ከተማው በጣም አደገኛ ከተማ ነው። ቤታችንን በፊላ ነገር በሳር ነገር ለመስራት ሞክረን ነበር። አቃጠሉት። ቀላል አልነበረም። ተቃውሞ እንዲሁ እንደማውራልን አይመስልም። ከወጣን በኋላ እኛን ለማቆም የሚቻለውን በሙሉ ሰይጣን ሞክሯል። ነገር ግን እውነት ሲበራልህ ምንም ነገር አያውቀው። ክራይስት ከበራልህ እና እውነተኛ መለወጥ ከሆነ የተቀየርከው ምንም ነገር ሊያቆም አይችልም የሚለውን እኛ ሕያዋን ምስክሮች ነን። ዛሬ እዛ አካባቢ እንግዲህ በርካታ ሃርቨስት የሚታፈዝበት ኤሪያ ነው። ያ ኤሪያ እንደምታውቀው በርካታ ሰዎች በየዓመቱ ይጠመቃሉ። ያቺን የነበርኩባት ቤተክርስቲያን ከ20 አጥቢያዎች በላይ ወልዳለች። ከተማ ውስጥ ብቻ 4-5 ሆናለች። ያ ታሪክ አሁን ታሪክ ሆኗል ማለት ነው። ወንጌል አሸንፎ ጨለማን ውጦ አሁን ወንጌል በዛ ምድር ላይ በቦሶት ወረዳ አካባቢ ይባላል ወረዳው። በእውነት እነግርሃለሁ እኔ በቃ የሚነካ የሚዳሰስ ለውጥ የምታየው እዛ አካባቢ ነው። ሰዎች ተቀይረው አጋንንት ወጥቶላቸው ሰው ሆነው በመንፈስ ቅዱስ ተሞልተው አገልጋይ ሆነው የምታይበት ቦታ ነውና ወንጌል ባይደርስልን የለንም፣ በህይወትም አንኖርም። ከኖርንም በብዙ ጉስቁልና ነው የምንኖረው እና እግዚአብሔር ያንን ጀነሬሽን ለበረከት አድርጎታል ብዬ ነው እኔ በግል የማምነው። እንግዲህ ከዛ ከወጣችሁ በኋላ አሁን እናንተ ኦርቶዶክስ ነን ብላችሁ ነው የምታስቡት። ከዛ ከወጣችሁ በኋላ ማለት ነው በግድ ነው የወጣ ነው ብለውናል። እና መቼ ነው ኦርቶዶክስ አይደለንም ብላችሁ የወሰናችሁ? ኦርቶዶክስ አይደለንም የሚል አቋም በአቋም የምትለው አይደለም። እውነት ለመናገር ያህል ለምሳሌ ከጥቂቶቻችን በስተቀረ ይዘን የወጣ ነው ሰው መጀመሪያዎቹን 3-4 ወራት ሮብን ይጾም ነበር፣ አርብን ይጾም ነበር። 1 ወርም ትሆን አባታችን ሆይ ብለን ከጸለይን በኋላ ቅድስት ድንግል ማርያም ሆይ የሚል ጸሎት ሁሉ ይጸለይ ነበር። እንትን ብዥ ያለበት ነገር ነበር።
የተወሰነን ትንሽ ቦልድሊ ወደፊት ሄደናል። አንዳንዶች በጣም ጥቂቶች ቢሆኑም በመንፈስ ቅዱስ የተሞሉ ሰዎች አሉ። አጋንንቶች በኢየሱስ ክርስቶስ ስም ይወጣሉ። ስቲል ግን በወራቶች ውስጥ ስቲል ኢቫንጀሊካል ቸርችስን የፕሮቴስታንት አማኞችን አንጨብጥም፣ ከነሱ ጋር ውህደት አናረግም። እኛ ከተማ ወጥተን ጀስት 6-7 ወር ነው በእርግጥ ይሄ ግን ደግሞ እኛ ከተማ ጥቂት በቁጥር 10-15 ቢሆኑ ቸርቾች ነበሩ፣ አማኞች ነበሩ። እነሱ ገብቷቸዋል። አካሄዳችን ከነሱ ጋር አንድ አይነት እንደሆነ ቅርጹ ገብቷቸዋል። የመጡም ነበሩ። አስታውሳለሁ አንዴ ወተን በወሩ ይመስለኛል አባታችን ሆይ ብለን ጸለይን። ሲዘጋ በዛ ነበር የሚዘጋው እዛ። ስለዛ ከአባታችን የቀጥሎ ደግሞ ቅድስት ድንግል ማርያም ትላለ። እሱን እኛ 1-2-3 ወር አላቆምነውም። ሰው ይደነግጥብናል፣ ይመልስብናል ብለን ስላሰብን የተወሰነ እና የፕሮቴስታንት እምነት ተከታዮች 1-3 ሰው ተደባልቆ ጉባኤያችን ውስጥ ገቡ። ኦፕን ስለሆነ ማለት ከዛ በቃ የመጨረሻውን ጸሎት አባታችን ሆይ ብለን እንጸልይ ሲባል ሁሉም ቆሙ። ከዛ እኛ አባታችን ሆይ ብለን ከጨረስን በኋላ እምዬ ማርያም ስንቀጥል ከየመሃሉ 1-3-4 ሰዎች ቁጭ አሉ እና በጣም ተበሳጨን። በሁለት ምክንያት የተበሳጨሁት በእርግጥ ነው። አንደኛ እኛ የምንከተለውን አካሄድ አልገባቸውም። አንዳንዶቻችን ዓላማችን ሰው በቀላሉ ይበረገጋል የሚል አቋም ስለነበረ ቀስ እያልን በህዝቡ እርምጃ ልክ እንሂድ የምንል ሰዎች ነበርን እና እነሱ ቁጭ አሉ። በጣም ሰው ተደናገጠ። ሁለተኛ እንዳትመጡብን፣ ከመጣችሁ ደግሞ የኛን ህግ አክብራችሁ በእኛ እርምጃ ሄዱ የሚል አቋም ያዝን። ግን አልቆየም። በኋላ ምን አደረግን እኛ አባታችን ሆይ ማለትንም ቅድስት ድንግል ማርያም ሆይ የሚለውንም ለጊዜው ተው ነው። በቃ በጌታችን በኢየሱስ ክርስቶስም ፕሮግራማችን ጨርሰናል፣ በሰላም ሂዱ ወደሚል ተጀመረ ማለት። ቀስ እያለን ስንመጣ ኦልሞስት 1 ዓመት ያህል ከቆየ በኋላ ኦልሞስት የኢቫንጀሊካል ቸርች አፕሮች ነን ያለ ነው። ዶክትሪናችን ተመሳሳይ ነው። እነሱ የሚሉትን እኛ የምንላለን፣ እነሱ የሚጸልዩበትን ልሳን እኛ የጸለይን። ኦኬ ሶ ናው እኛ አሁን በቃ እንደ ፕሮቴስታንቱ ነን የሚለውን ቅርጽ ያዘን። በኋላ ደግሞ ስልጠና የማግኘት እድል አገኘን። እየተደራጀን ስንመጣ ወደ ናዝሬት መጣን። ናይት አካባቢ ደግሞ ያሉት ደግሞ ከኛ ይልቅ ሌጀንዶች ናቸው። ስለዚህ የእነሱ ግንኙነት ከትልልቅ ቤተ እምነት መሪዎች ጋር የመገናኘት እድል አገኙ። እነሱ መጥተው ስልጠናውን ሲሰጡ በቃ ነን አሁን በትክክል ኢቫንጀሊካል አፕሮች ነው ያለ ነው የሚለውን የራሳችን እሴት ይዘን ይህንን ደግሞ አረጋግጠን ከኢቫንጀሊካል ቸርቾች ጋር ተባብረን መቀጠል ጀመርን። ለዛ ነው ሂደቱ የመጣው እንጂ በአንድ ቀን ዱብ ያለ ትሩዝ አይደለም ነው። አሁን ላይ ሆነን ስናየው ያንን አሁን እናንተ የተነሳችሁበትን ነገር አብዛኞቹ የዛ ቤተ እምነት መሪዎች ጳጳሳት የሚባሉ ቄሶች ይህን ነገር እውነት እያመጡ ነው። ኢየሱስ ክርስቶስ ብቻ ነው አዳኝ ወደሚለው እየመጡ ነው፣ በአደባባይም እየተናገሩት ነው። እና ይሄ እናንተ ፍሬ ነው ብላችሁ ታስባላችሁ? ከዛው ጋር ደግሞ አያይዘው የዛ አሁን ብዙ ጊዜ እኛ እንደ ጠላት እንደምንመለከታቸው ያስባሉ። የዛ እምነት ቤተሰቦቻችን ናቸው፣ ወዳጅ ዘመዶቻችን ናቸው። አብዛኞቻችን ከዛ ቤተ እምነት ነው የመጣ ነው። ግን ኦርቶዶክስ ቤተክርስቲያን ለኢትዮጵያ ኢቫንጀሊካል ቤተክርስቲያን ትልቅ አስተዋጽኦ አድርጋለችና ይህንን እንዴት ይገልጹታል? ከዛ ጋር እያይዙ እውነት ለመናገር ያህል የጠላትነት ጉዳይ አይደለም። በቃ ሲገለጥልህ አሁን እኛ እውነት ሲገባ እውነትን የሚገልጥልህ አምላክ መንፈስ ቅዱስ ነው። በክርስቶስ ኢየሱስ በኩል እውነትን የሚገልጥልህ ሲገለጥልህ አይኖች ሲበሩ ልክ አይደለም ያልከውን ነገር በሙሉ ትጸየፋል። መጸየፍ ብቻ ሳይሆን መናገር ትጀምራል። ያ ሊያስቆጣቸው ይችላል፣ ያ ሊያናድድክ ይችላል። ግን እኔ እውነት ሲበራልኝ ወይም ጌታን ሳገኝ ወይም መጽሐፍ ቅዱሱ ሲገለጥና ክርስቶስን በግሌ ካውንተር ሳረግ እኔ እንዲህ ነው የሚገባኝ። ሲያረግ ይሄ ልክ አይደለም፣ ይሄ ልክ ነው፣ ይሄ አይባልም፣ ይሄ ይባላል፣ ይሄ መጽሐፍ ቅዱስ የለም ማለት አይቀርም። ያውም ደግሞ ወጣትነት አለ። በዚህ ላይ ደግሞ ብርሃን ሲበራል የሚሰማ ስሜት አለ። አሁን እሱ ለሰው አታሰለው። አሁን ልክ ያ ነገር ሲገባን ያንነካካው ነገር ጥበብ ሊጎለን ይችላል። አሁን በጥበብ ቀስ እያለ መሄድ ያለብን ነገር ሊኖር ይችላል። ግን ያን የበራልህ ነገር የወጣህበት ነገር ጨለማው በጣም ጥልቅ ስለሆነ ኬት ቡድን የወጣሁት ጌታው ታብዳለህ፣ እንደ እብድ ያደርጋል። ስለዚህ እኔ እንደው አንደርስታንድ በማድረግ ታልፋለህ። እነሱም ነገር ሲበራላቸው ሲገባቸው አንዳንዶች እኛን አግሬሲቭሊ የተቃወሙ ሰዎች በሂደት ወንጌል ሲገባቸው መጥተው ይቅርታ የጠየቁን ታስታውሳለህ ወይ? ሳሳድድህ ያለ በድንጋይ ፈነከትኩት እዛ አይልህም ወይ? ለኔ እኮ በዛን ጊዜ እንደዚህ ያሳስተርኳቸዋል። የለኮሰው አሁን የኛን ቤት የለኮሱ ሰዎችና ያቃጠሉ ሰዎች፣ የተባበሩ ሰዎች፣ ያስተባበሩ ሰዎች ከምሽቱ 4 ሰዓት የተቃጠለው ቤቱ። ይሄን ሲያደርጉ ደግሞ ዝም ብሎ አይደለም ያቃጠሉት፣ ወደ ሰፈር እንዳይዛመት እንዳይስፋፋ ሰዓቱ ዙሪያውን ከባው ነው በስርዓት የቆሰቆሱት። ይሄን ካደረጉ ሰዎች ብዙዎቹን ጌታን አምነዋል። እንዲህ ሲገባው ያመሰግናል፣ ሶሪ ይልሃል እንጂ
እምነቱ ስለሆነ ትክክል ነው ብሎ የሚከተለው እንደመሆኑ መጠን አግሬሲቭ ቢሆን ቢቆጣ ትክክል ነው ብዬ ነው የማስበው። ግን ይሄ የሚሆነው ግን ሲበራልህ ግን ኖ ትላለህ። አሁንም እዚህም እዛ የምታያቸው በርካታ ትሩዞች አሉ። በጣም የቀሳውስት ማዕረግ ያላቸው ብዙ ሰዎች ኢየሱስ ክርስቶስ ጌታ ነው፣ ይሄ ልክ አይደለም፣ ይሄ ልክ ነው ብለው ይናገራሉ። ያውም የተሾሙ እኛ እኮ የተሾምንም አይደለንም ሲጀመር። እኛ እኮ ወጣቶች ሆነን በወጣት ሰንበት ትምህርት ውስጥ የተደራጅተን የምንንቀሳቀስ እንጂ ሹመትም አልነበረንም። ብዙዎቹ ሹመትም አልነበራቸው። ግን እኛ ስንወጣ የተሾሙ ቀሳውስት፣ ቆሞሶች ጭምር መለኮሳት ጭምር ነው ተከትለው ነው የወጡት። ይሄ ማለት እነሱ ናቸው እኛን ማስከተል ያለባቸው። እኛን ተከትለው የሚወጡበት እኮ ምክንያት የለም። ትሩዝ ግን እንደዛ አይደለም። እውነት ሲበራልህ ከፊት ለፊት ያለሁት እኔ ነኝ። እኔ ደግሞ የተሾምኩ አይደለሁም፣ ዲያቆንም አልነበርኩም፣ መቅደስም ገብቼ መቅደስ አልነበርኩም። ግን ወንጌል ሰብካለሁ። እውነት ሲገባቸው እኛ ስንወጣ ተከትለውን ይወጡ አሉ። ቆመሳት፣ መነኮሳት፣ የቆረቡ መነኩሴዎች። ይሄ የሚሆነው ዝም ብሎ አይደለም። የሚነዳ ኃይል አለ ማለት ያ ደግሞ ሉዓላዊ የሆነው ጌታ የሚያደርገው ነገር ነው እንጂ በሰው ሂሳብና ስሌት አይደለም የክርስቶስ ወንጌል የሚመጣው። ስለዚህ እኔ የኛ ውጤት ነው የምንልበት ምንም አይነት አመክንዮ የለም። ከሆነ መሰየው ነው። ግን በትንተና በሳይንስ በተደገፈ በጥናት ይሄ እኛ ያመጣነውን የምንልበት የምንመካበት ምንም ነገር የለም። ምክንያቱም እኛም ከኋላ እኔ ለምሳሌ በህይወቴ የትኛውም ኢቫንጀሊካል ሰው መስክሮልኝ አያውቅም። ሲመሰከርም ሰምቼ አላውቅም። እኔ ሃይስኩል እስከጨረስኩት ድረስ ኢየሱስ ክርስቶስ ጌታ ነው ብሎ የነገረኝም የለም። ወደ ቤተክርስቲያንም ይሄድ ነው የደርግ መንግስት ልክ ሲወድቅ የሆነ ሁሉም ሰው ወደ ቤተክርስቲያን የሚሄድበት ሙቭመንት ስለነበረ አንዱ ብዙ የሚባሉ ነገሮች ነበሩ። በዛን ጊዜ ይሄን ነው ሲዳ አደራጁን። ራሱ እኮ ሰበካው ጉባኤው ነው እኛን ያደራጀን። እንጸልያለን፣ እንቆርባለን፣ አግሬሲቭሊ ቤተክርስቲያኑን የማድመቅ ስራ እንሰራለን። ታቦት ሲወጣ እናጅባለን። አሁን ወጣቱ የሚያደርገው ነው የምናደርገው። ቀስ በቀስ ግን ሉዓላዊ የሆነው የእግዚአብሔር መንፈስ በእኛ ላይ ዓላማ ስለነበረው ነገሮቹን ቀስ እያለ የሚገፋቸው ወደ እውነት ነው። እንደዚህ ነው የመጣውና እኔ ቴክኒክ ታክቲክ የለውም፣ የተሰመረ መስመር የለውም። ወደ ጌታ የመጣሁት ይህን በማድረግ እምለው ምንም ነገር የለም። ምህረት ከማወጅ ውጭ የእግዚአብሔርን ፍቅር ከማወጅ ውጭ የለም። ስለዚህ እኔ አሁንም ያለው ጀኔሬሽን እዚህም እዛም ኢየሱስን የሚናገሩ ሰዎችን ሳይ ትዝ የሚለኝ ከ30 ዓመት በፊት ለእኛ ምህረት ያደረገ አምላክ ለእነኝህ ሰዎችን ምህረት እያደረገ ነው። በቃ እየመጡ ነው። አንዳንዶቹ ራሳቸውን ገልጠው በትክክል ህዝብን የማዳን ስራ እየሰሩ ነው። ስለዚህ እኔ አንዱ ለአንዱ ፍሬ ይሆናል ወይ? አዎ። ማምነው ግን በተለይ በኢቫንጀሊካል ቸርችስ አካባቢ ያሉ ሰዎች እናቶች አንዳንዶች ሲያወሩ ሸምገል ያሉ ሰዎች ሲያወሩ የምሰማው ብዙ ግን ይጸለይ ነበር። እግዚአብሔር በዚች ቤተክርስቲያን ውስጥ ይጸለይ ነበርና እንጸልይ ነበር ትዝ አይልሽም ወይ እያሉ ሲነግሩን ስለምሰማ እኔ የዛ ጸሎት ውጤት ነኝ እኔ ብዬ የማስበው እንደዛ ነው። እኛም የጸለይን ከሆነ በእውነት እነኝህ ሰዎች የጸሎቶቻችን የእኛ ብቻ ሳይሆን የብዙዎቹ እግዚአብሔርን የሚወዱና ለሰዎች ነፍሳት መዳን የሚጸሉ ሰዎች ውጤት ናቸው ብዬ ነው የማስበው። ስለዚህ እኔ ወደፊት ተስፋ ነው የሚታየኝ፣ ትልቅ ተስፋ ይታየኛል። አሁን በማየው ንቅናቄ ቦልድሊ ሊነገሩ የማይችሉ ጉዳዮችን ሁሉ የሚናገሩ ሰዎች አሉ። ጀኒውን ሰዎች፣ የብሽሽቅ ስታይል ያላቸው ሰዎች አሉ። እሱን እየተመለከቱ ወደ እሱም ልመጣለት ነው። ምክንያቱም እናንተ ከዛ ወጥታችሁ ቤተክርስቲያን መስርታችኋል። ቤተክርስቲያን መስርታችሁ ደግሞ ወንጌል እየሰበካችሁ አንድ ቀንም ስትሳደቡ ስታጥላሉ ሰምተን አናውቅምና፣ ነገር ግን አሁን ከዛ ቤተክርስቲያን የወጡ በየቀኑ ኦርቶዶክስ ቤተክርስቲያን የሚሳደቡ በየቀኑ የሚያጥላሉ እያንዳንዱ ጉዳይ ያነሱ እንደው የሚያስቆጣ ነገር የሚናገሩ አሉ እና እኛ ይሄ ነው ተልኳችን የሚሉ ሰዎች አሉና ስለነዚህ ሰዎችም ትንሽ የሚናገሩት ነገር እውነተኛ ወንጌል ከበራልህ እንዲህ አይነት ማጥላላት ወይም ብሽሽቅ ውስጥ ልትገባ ትችል። የበራልንም በቴክኒክ አይደለም ብያለሁ። እኔ ስላወቅኩ መጽሐፍ ስላነበብኩ ስለበቃው አይደለም የገባኝ እና በምህረት ለተገለጠልህ ነገር እና ደግሞ ላልተገለጠለት ሰው ገና ደግሞ ትሩዝን እየፈለገ ደፋ ቀና ለሚል ለሚሰግድ አሁንም በየገዳሙ እየዞረ የእግዚአብሔርን ነገር ለሚፈልግ ሰው ዝም ብለህ እያጣጣልክ የምትኮንንበት ምንም አይነት አመክንዮ የለም። በመጽሐፍ ቅዱሳዊም አይደለም እውነት ለመናገር። ስለዚህ እኔ ይሄ የሰዎችን እነሱ እምነት ነው ብሎ የሚያስቡትን ነገር አንተ በጣም በወረደ ቃል ትርጉም በሌለው ቃል አይደለም አማኝ ለሆነ ሰው ይቀርና በማያምንም ሰው ዘንድ ስቅጥጥ በሚያደርግ ቃል መናገር ሐዋርያነትም አይደለም፣ ክብርም አይደለም፣ ትክክልም አይደለም። ስለዚህ ኢየሱስም አላደረገም፣ ሐዋርያቶችም እንደዚህ አላደረጉም። ያደረጉበት ቦታ በጣም ምክንያታዊ አውዳዊ በሆነ መንገድ ስትፈትሽ ትክክል ነው ማለትም ይገባቸዋል የምትልበት ጋፖች አሉት። አባብሎ ነው ጌታም ወደ እጁ አይመጣ። አባብላታለሁ እኮ ማለት እኮ እሱ ነው፣ ሌላ የለውም።
ስለዚህ እኛ አላደረግንም። ያላደረግነው ግን በጣም ነው የምንወዳቸው። እግዚአብሔር ብሎ ነገና ከነገ ወዲያ ይመጣሉ ብለን የምናስበው ደግሞ እየመጡ ነው። ያንን እኛ ባናደርግ ኖሮ ረጅም ርቀት አንሄድም። ምክንያቱም ከፍተኛ ጥንቃቄ ነው ያደረግነው። ምክንያቱም አንድ ሰው እምነቱን ስትነካበት ማንም ቢሆን በምንም ያምልክ እምነቴ ነው ብሎ ያልከውን ነገር ስታጣጥልበት መጀመሪያ ሊቀበል ዝግጁ አይደለም። ልታከብርለትም አብረህም ደግሞ ሄደ ልሰግድ ወይ ደግሞ የእነሱን ስርዓት መስፈጸም አይጠበቅብህ። ነገር ግን እውነትን ፍቅር ባለበት መልኩ መግለጽ የምትችልባቸው ድሎች በጣም ሰፊ አሉ። ስለዚህ አሁን በየቴሌቪዥኑ እየመጣ በየአጋጣሚው አሁን እጃችን ላይ ያሉ ሚዲያዎች በሙሉ ስላለ እንደው ትንሽ አወኩ ብለህ የምታደርገው ነገር ትክክል አይደለም። ቢጉንም ደግሞ ማየት አለብን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሆነ የምታወራው ስለሱ የምናወራው ከሆነ ከኋላ ያደረገችውን አስተዋጽኦ ማሰብም ደግሞ እጠቀማለሁ ብዬ ነው የማስበው። ይሄ ኔጌቲቭ የመጣው ኮንሲኩዌንስ መዘዙ ቤተክርስቲያኒቱ በትክክል ህዝቧን ባለማስተማሯ ምክንያት የመጣው ነገር እንዳለ ሆኖ ደግሞ ያበረከተችውም ለሀገር ያበረከተችውን አስተዋጽኦ አጣጥለ ሜዳ አድርገ ደፍጥጠ ምንም ነገር እንዳልተሰራ አድርገ መቁጠርን ትክክል አይደለም። ስለዚህ እኔ አሁንም ቢሆን ወንጌል የሚሰብኩ ሰዎች በጣም ጨዋ መሆን ይጎላቸዋል። ጨዋ መሆን ግን አለ። በመድረክ ስንናገር በየአደባባዩ ወጥተን ለመመስከር ስንሞክር በጣም የሰውን ፕራይቬሲ ማክበር አለብን። አሁን የሰውን ፕራይቬሲ ነው የምትጋፋው። ሰውየው ካላምንም የማለት መብቱ ነው። በቃ እሳትና ውሃ ቀርቦታል። መብቱ ነው ወደ እሳቱም ወደ ውሃውም የመሄድ ጨለማ ብርሃን የከበሩት አለለት። ስትነግረው ጨዋ በሆነ መንገድ ይጠበቅባልና አሁን ያለው ዥንብር እሱ ትክክል አይደለም። መልኩ ብሽሽቅ ነው ሰማይ የሚወደዋል ብዬም አላምንም። ግን ደግሞ እኛ እውነት እንደበራለ ሰው እያለቀስኩ ለምናለሁ እኮ ይባላል። ከገፋችሁት ብዙ እኮ ሞክሯል ጳውሎስ። ከገፋችሁትና የዘላለም ሕይወት በራሳችሁ እንዳይሆን በራሳችሁ ከፈረዳችሁ ግን ወደ አሕዛብ ዘወር እንላለን። ብዙ ነው እኮ የሚለማመጣቸው። በቃ ራሱን እንዴት እየቀየረ አይሁድ ሲሆን አይሁድ እየመሰለ ብዙ ነው ጥረት ያደረገው እና እኔ በግሌ እንደኔ ቤተክርስቲያን አቋምም እንዲህ አይነት የተረበሸ ወንጌልን የማያንጸባርቅ ነገር ማድረግ አናምንምም፣ አይገባምም፣ አናደርግም። ግን አለመታደል ሆኖ ማህበረሰቡ ከእምነት ውጭ የሆነው ማህበረሰብ ሁሉንም በአንድ ቋት ስለሆነ የሚመለከተው ዳፋው ለሁላችንም ነው የሚመጣው። ስለዚህ አንተ ማንም ሆን ተነስተ ልትሳደብ ብትሞክር ፕሮቴስታንት ነህ፣ ለሱ ኤቫንጀሊካል ከአንድ ምንጭ እንደተቀዳ ነው የሚቆጥር። ስለዚህ ምን ዋጋ ግን እየከፈልን ያለ ነው በጋራ እነኛ የሚያጥፉ ዋጋ እየከፈልን ያለ ነው በጋራ ስለሆነ እኛ ወደፊት መውጣት ካለብን ነው። ይሄ መጽሐፍ ቅዱስ አካሄድ አይደለም፣ እንደዚህ አይነት መበሻሸቅንም አናምንም የምንል ሆነን መውጣት አለብን እንጂ ወደፊት ልዩነት ካላመጣን መስመር ካላሰመርክ አብረህ እየተቀለቀጥክ የምትሄድበት ምክንያት ልክ አይደለም። ይሄ ደግሞ ለወንጌልም አሁን ቀስ እያሉ እየገባቸው የመጣ እነሱ እኮ እነሱ አይደሉም የድሮዎቹ እንደዚህ አይደለም ይሁት እኮ ለዚህ እኮ ነው። አሁን ትንሽ ለመለየት ጥረት እያደረጉ ነው ማህበረሰቡ። ግን እኛ ከወጣንበት ጊዜ ጀምሮ አልፎ አልፎ እንደው በስሜት የጋሉ ሰዎች ድንገት ማይክ ሲሰጣቸው የተሳደቡ ሰዎች እንዳሉ ባስታውስም እንደ ተቋም ግን አብላጫው አመራር ስንሰጥ የነበረው ቸርች ሲኖሩ የነበሩ ሰዎች በጣም ጨዋ፣ የሚያደርጉትን ነገር የሚያውቁ፣ የተበላሸ ነገር እንኳን ከተናገሩ ወዲያው ህዝቡን ሶሪ የሚሉ በዚህ መንገድ የመጡ ናቸው እንጂ አሁን የምታያቸው ነገሮች ቀላል ያይደሉ። በጣም የሚረብሽ ነገር ነው የምታየው በየቦታው ማለት ነው። አሁን ከእናንተ መሪዎች አንዱ ለምሳሌ ነቢይ ዘነበ ሲናገር ባለፈው እኔ ታቦቱን ቢነኩብኝ ኖሮ ወደ ጌታ አልመጣም ነበር ብሎ በተናገረው ምክንያት ነገሩን አጣማው በጣም ብዙ ወቀሳ ደርሶበት ነበር በሚል ያማታችሁት ይሆናል እና እሱ ላይ ትንሽ አስተያየት ኮንቴክስት ወሳኝ ነው። ሙሉ ታሪኩን ማዳመጥ ቢቻል ደግሞ ጉባኤ ውስጥ መገኘት፣ ካልተገኘ ደግሞ የ30-40 ደቂቃ ስብከቶቹን ያን ደቂቃን ውስጥ የምታወራበት ኮንቴክስት አይሰራም። የሚሰራው ሰብስክራይብ ለማግኘት ራስክን በሆነ አጋጣሚ ለማውጣት ሊጠቅም ይችላል። እውነት ግን አይደለም። ስለዚህ ሰምቻለሁ አንድም ሆነ በሌላ ሲሉ እንደዛ አይደለም። መንፈሱ ግን ምንድነው? መንፈሱ ምንድነው? እሱ ዝም ብለህ የማደርገውን ድርጊት አጣጥለህ አንቋሸህ ልትናገር ስትሞክር አግሬሲቭ ታደርገኛለህ። እድል አላገኝም ያንተን ወንጌል ለመስማት። ይሄ ደግሞ የግድ ታቦቱን እሱ ስላነሳው ነው እንጂ የትኛውም አይደለም። ሌላው ትተህ እዚህ ቢሮ መጥተህ እኛ ትክክል ያለውን ነገር ማጣጣል ጀምረህ በኋላ የከበረ ነገር አለ ብለህ ከኪስህ ብታወጣ አልሰማህም። በፊት አስቆጥተኸኛል። መጀመሪያ አስቆጥተኸኝ ለአንተ ያለኝ ቦታ ዝቅ ብሎ አሁን የዘላለም ሕይወት አለ ብለህ
ማር ይዘህ ብትመጣ አሁን ዝግ ነው ልቤና ነው መንፈሱ እንደዚህ፣ ሌላ ምንም የተለየ አውድ የለውም። ስለዚህ እኔ ሰድበህ ወንጌል አትጀምር። በቃ ሰድበህ አጣጥለህ የምታመልኩት እናንተ እንዲህ ነው ብለህ ወንጌል አትጀምርም። በዚህ የሚጀምር ወንጌልም የለም። እሱን ሳታነሳ ንጹሕን የፍቅር ወንጌል ክርስቶስ ኢየሱስ በመስቀል ላይ ስለኛ የከፈለውን ዋጋ ስትነግረኝ ልቤን ታገኛል። መንፈስ ቅዱስም የሰዎችን መንፈስ የሚወቅሰው በዚህ አፕሮች ስትመጣ ነው። መንፈስ ቅዱስ እኮ ወቃሽ እኮ ስለ ኃጢአት ይወቅሳል፣ ስለ ፍርድ ይወቅሳል፣ ስለሚመጣው ኩነኔ እኮ ፍርድ እኮ ያሳያል። መንፈስ ቅዱስ እኮ ሙቭ ያደርጋል። አንተ እኮ ተናጋሪ ነህ እንጂ እኮ ስራውን የሚሰራው እኮ መንፈስ ቅዱስ ነው። መንፈስ ቅዱስ በሚንቀሳቀስበት በየትኛውም ቦታ ላይ እንዲረዳ ያንተን ምስክርነት እንዲያጸና ሰው ከፈለገ እውነተኛው መስመር ተከትሎ ነው መሄድ ያለበት እንጂ እያስቆጣኝ እየሰደብከኝ እኔ ትክክል ነው ያልኩትን ጉዳይ ብዙ እያንኳሰስክ በጣም በወረደ ቋንቋ ብትቅጥቅጥ እያረክ ይሄ ነው የኔ ትሩዝ ብትለኝ ልክ ነው፣ ትሩዙ ልክ ነው። ግን ደግሞ በዚህ መልክ ልቤን አታገኘው። ስለዚህ እኛን ጌታ ያመጣን በጣም አባብሎ ነው። በጣም አሁን ሰው የማይገባው ከ30 ዓመት በፊት ተንጠባጥበው የሚቀሩ ሰዎች በጣም ብዙ ነበሩ። በኦልሞስት ምዕራፍ በምዕራፍ ነው የገባን። ራሱ ምዕራፍ እንዳልኩክ ነው ስንወጣ ስብስብ ያለው እውቀት የለንም እኮ ቴዎሎጂ አልተማርንም፣ መጽሐፍ ቅዱስ በደንብ አናውቅም። ስንሰብክ የነበረው ደግሞ በዛ አውድ ነበረ። ወጥተን እኮ እንዲሁ የተፋጠጥ ነው። እግዚአብሔር እኮ ቀስ እያለ መስመራችን እያበጃ ላይት እያደረገ እያበራ ቀስ በቀስ ደግሞ እየተወ ነው እኮ እዚህ ያደረሰን። ስለዚህ ያንን መስራት የለበትም ነው። በዛ መንገድ ደግሞ ሰው ተቀይሮ ሊመጣ ይችላልና እየሄድክ እያንቋሸሽከው አይደለም። ስለዚህ እንደው ይሄንን ነገር ሰድቦ ቢሆን ኖሮ ላልመጣ እችል ነበረ። የማት አውዱን ካየው ስተት የለውም። አውዱ ነው ወሳኙ ነው። አይ ነው ገብቶኛል። ተመልካቾቹ ማወቅ ያለባቸው አውዱን ካየው ምንም ስተት የለውም። ስተትም ስለሆነ አይደለም ሰዎቹ በነገራችን ላይ ኤክስፖዝ ያደረጉት የመፈላለግ ጉዳይ አለ። እዛ ውስጥ የሚገኘውን ጫጫታ የሚፈልጉ ሰዎች አሉ። እዛ በእውነት እሱ አያዋጣም። በተለይ ደግሞ ወንጌል ለሚሰብክ ክርስቶስ ገባኝ እውነት ገብቶኛል ለሚል ሰው የሚያዋጣው ተከታታይ በሆነ ሙግት ማቅረብ ትችላል። ተንተነህ ትችላል። ይሄ ነገር አያዋጣም መጽሐፍ ቅዱሳዊም አይደለም ብለህ ዝም ብሎ አንዷን ሀረግ ይዘህ ማሯሯጥ ሳይሆን በደንብ ትንተና ማቅረብ አለበት። 2 ሰዓት 3 ሰዓት ፈይተህ ወደሱ እንመጣለን። ጥያቄ ስለሆነ ወደሱ ከመምጣታችን በፊት ግን አማኑኤል ንብረት ቤተክርስቲያን በሚመሰረትበት ጊዜ እንዳልነው ከኦርቶዶክስ ነው የወጣው። ከኦርቶዶክስ እንደመውጣቱ መጠን ደግሞ የራሱ ማለት የኦርቶዶክስን እሴቶችንም ይዞ መጥቶ ነበር ያሉት። ከዚህ ከትምህርቱም ጋር ባሻገር ደግሞ ለምሳሌ ኦርቶዶክስ እሴቶች ናቸው የምትላቸውን አልባሳቱን፣ ንዋየ ቅድሳቱን የመሳሰሉትን ይዞ መጥቶ ነበር እና አንዳንዶቹ ሲሰብኩም የኦርቶዶክስ ልብስ እያደረጉ ነበር የሚለብሱት እና ተውልኝ ስትል ብዙ ጊዜ ትከራከራለች ቤተክርስቲያን። ይሄ ተገቢ ጥያቄ አይደለም ወይ? የኦርቶዶክስ ቤተክርስቲያን የራሴ ነው ካለች፣ ቀኖናዬ ነው ካለች፣ ወደዚህኛው ስንመጣ ይህንን አድርገው የሚጠቀሙ ሰዎች እንዴት ይዋቸዋል? እንደ አማኑኤል ንብረት የሌላውን በብዙ ድፍረት መናገር ይከብደኛል። ምክንያቱም የልብሰ ተክህኖን ለብሰን ለምሳሌ ካቶሊኩም ተመሳሳይ አይነት ልብስ ይለብሳል። ሌሎቹም የሚለብሱ ኦርቶዶክስ ብቻ ሳይሆን ሌሎቹም ይለብሱታል ያንን ልብስ። ስለዚህ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢትዮጵያ ማለት ነው ይሄ ነገር ልክ አይደለም ካለች ሕግ እና ስርዓት ተከትሎ መከራከር ያስፈልግ ይችላል። ግን በኢትዮጵያ አማኑኤል ኮንቴክስት ግን እንዳልከው እኛ አብላጫዎቹ ያንን ልብስ ከመነሻውም አንለብስ። ምክንያቱም እኛ ሰንበት ትምህርት ቤት ነን እንዳልከው። የሰንበት ትምህርት ቤት ልብስ ግን ይባላል። ጥቁሩን ትለብሳለህ፣ መስቀል ታረጋለህ፣ የተለየ ቆብ የለህም፣ የተለየ የቄስ ምልክት የለህም። ግን ደግሞ ያን ታረጋለህ፣ ተሰብካል። እውነት ሲገባህና ከኦርቶዶክስ ስትወጣ 2 ነገር ነው የተፈጠረው። አሁን ኮንቴክስቱ ማስረዳት ያኔ ልክ ሲገባህ አንድ ነገር ሲገባህ ይሄ ሁሉ ሸክም ነው የሚሆንብህ። መጀመሪያ በቃ አንድ ነገር ሲገለጥልህ ወጣትና ገና ወጣት ስለሆንክ ታግሰህ ነጠላ አድርገህ ያንን አድርገው ሁሉ ለመሄድ እንትኑ አይመጣልህም በዛን ጊዜ። ምክንያቱም ጋይድ የሚያደርግህም ሰው የለም። ይሄን ነገር እኮ ብናረገው አውዳዊ ነው ብዙ ሰዎችን የመሰብሰብ አሁን እኮ የሚያደርጉ አሉ። አሁን አየህ እነሱ ሲወጡ ከኛ በተሻለ መንገድ ትንሽ አንደርስታንድ አድርገው የወጡ ይመስለኛል። ይሄ ማለት ምን ማለት ነው? አትሊስት እኛ እንደ ሞዴላቸው ሊሆን እንችላለን። ከ30 ዓመት በፊት እኛ እኮ እንደዛ አይደለም። እኛ እኮ እውነት ገባን። ከዛ በኋላ ንቅናቄዎች ተነሱ። ስንወጣ በማስ ነው ይወጣ እና ራሱ የትኛውን መንገድ እንደምትከተል ራሱ በጣም ግር የሚልህ አይነት አቅጣጫ ነው የነበረው ማለት ነው።
አሁን ባለው ኮንቴክስት እኛ ምርጫችን የመረጥነው አሁን የኦርቶዶክስ ተዋሕዶ ቤተክርስቲያን አይነት ልብሰ ተክህኖ ለብሰን መሄድ ብንፈልግ የምናጣው ሰው መዓት ነበር በዛን ጊዜ። አንዳንዱ ሰው ኮንቴክስቱ አይገባው። ምክንያቱም ልክ እውነት ሲገባው ወደኋላ ፈጽሞ ላይመለስ ምንም አይነት ነገር ላለማየት የወሰነ ማህበረሰብ ጭምር የተከተለ። ስለዚህ አሁን ተመልሰ መተህ ያንን ነገር ልታርግ ስትመርክል የቀድሞ እኛ የኖርንበትና ብዙ ዋጋ የከፈልንበት እንደመለስከው ሁሉ ሊያስብ ይችላል። ስለዚህ ያለው አማራጭ ምንድነው? እሱ በኖርማል መምጣት ነበር። እኛ እኮ 6 ወር 7 ወር አካባቢ ነጠላ እናደርግ ነበር። እዛም ነጠላ አድርገን ነበር የምንሰብከው። ስንወጣ እኮ ነጠላ አድርገን መስበክ እንጀምረን ነበር። ግን በቃ እኛ ይሄ ላዊ የሆነ ገጽታ እኛ ፕላን ባደረግነው ባሰመርነው መስመር ላይሄድ ይችላል። ስለዚህ እኛ የሚያዋጣን በቃ በራሳችን አውድ በራሳችን መንገድ መሄድ ነው የምንችለው የሚለውን ግምት ወስደናል። ግን ደግሞ እሴት አለ። ትልቁ የኢትዮጵያ ማንነት በቤተክርስቲያን አንዱ እሴት ቤተሰባዊ ስሜቱ እንዳለው ነው ማለት ነው። ከፍተኛ የሆነ የአምልኮ መንፈሱ ወይም ዝማሬው አለ። ያ ዝማሬ ግን ዝም ብሎ ይመጣ አይደለም። ምክንያቱም ሲጀመርም ኢየሱስን ከስብከት ባልተናነሰ ዝማሬው ውስጣችን ከቶታል። ኢየሱስ አወድሳለሁ፣ ኢየሱስ ስሙ ኢየሱስ ነው። ኢየሱስ በርካታ ዝማሬዎቹ ኢየሱስን የሚያጎኑ ናቸው። ዝማሬዎቹ እነኛ ውስጣችን ነበሩ። ስንወጣ ያን ዝማሬ ይዘን የወጣ ነው። አሁንም ድረስ በኢትዮጵያ ማንነት ኮንቴክስት አምልኮ እሴታችን ነው። ማምለክ አለባት። አንድ አጥቢያ ቤተክርስቲያን በደንብ ጊዜ ወስዳ አውድን ጠብቃ መጽሐፍ ቅዱሳዊ የሆነ ዝማሬዎችን መዘመር አለባት ብለን እናምናለን። ስለዚህ ከላይ ጀምሮ እስከታች ያሉ ሰዎች አምልኮ ሲጀመር ይነሳሉ፣ ያሸበሽባሉ፣ ይዘላሉ፣ ያመልካሉ፣ ከበሮ ይመታሉ፣ በእውነት በዓል ያደርጋሉ። ማናቸው ፕሬዝዳንት ቢሆን ቫይስ ቢሆን መሪ ቢሆን የተሾመ ቢሆን ያልተሾመ ቢሆን የዝማሬ አገልግሎት ወይም አምልኮ ሲነሳ በደስታ የምናደርገው ነገር ቢኖር በቤተክርስቲያን ዛሬም ድረስ አምልኮ ነው። ያን አንድ ሴታችን የሚቆጥረው ግን አንዳንዶች ይጠይቁናል፣ እናንተ ያንን ልብስ ባታወልቁ ኖሮ ብዙ ሰዎችን አሁን ከምትደርሱት በላይ ትደርሱ ነበር ብሎ የሚጠይቁ ሰዎች አሉ። እንግዲህ ስሌቱን አያችሁ። አሁን ሰው የማይገባው እኛ መስመር አስምረን እዚህ ጋር ያለነው አሁን የት እንድረስ ብለን አይነት አይደለም አወጣጣችን የወንጌል ፍንዳታ በለው ሲፈነዳ ቡም ብሎ የፈነዳ ነው። በቃ አለቀ። ያንን ራሱ አሰባስበ መልክ ለመስጠት እንደዛ አለ። ለምሳሌ ማህበራት የሆኑ እኮ አሉ። ከኛ ከወጡ በኋላ ማህበራት የሆኑ አሉ። በማህበር ስም ተደራጅተው እንትናቸውን ሳያወልቁ የቀጠሉ እኮ ነበሩ። ግን ደግሞ ረጅም ርቀት ሄዱ ወይ የሚለው ሌላ አጠያቂ ሊሆን ይችላል። እኛ ግን በገባን መጠን በዛን ጊዜ ትክክል ነው ባለው መጠን ሄደናል። ሄደንም አላፈርንም። የሰማይ አምላክ ያከናውናል፣ እኛም ባሪያዎቹን ሰስኑ የሚል ትልቅ አቋም ነበረን። አላፈርንም። ተደራጅተን ተቋመንን ይኸው ዛሬ ላይ ደርሰናል ብለን ስለምናስብ የሄድንበት መንገድ እግዚአብሔር ሉዓላዊ በሆነ መንገድ በመራም መንገድ ነው የመጣ ነው። ግን አሁን የልብሰ ተክህኖ ለብሰው በየሚዲያው ማያቸው የተለያየ የማህበራዊ ሚዲያዎች ማያቸው ሰዎች እነሱ ደግሞ በግል ቢጠየቁ የሚሰጡት መልስ ሊኖር ይችላል። ሞጋች መልስ ለምንድን ነው? በእርግጥ ተሾመው ሊሆን ይችላል። ያኔ አሁን ወጥታችኋል። ከዛ ከወጣችሁበት ቤተ እምነት በተለየ መንገድ ነው ይሄዳችሁ ያላችሁ። ይሄ ልብሱ ትክክል ነው ወይ? ኤቲክስስ ነው ወይ? እዛ በተሾምክበት ልብስ እዚህ ጋር መምጣት ትክክል ነው ወይ ብሎ የሚሞግት ሰው ቢሞግታቸውና የእነሱ መልስ ሞጋች በሆነ መንገድ ለመስማት ዝግጁ ነው። አዎ፣ ግን የእናንተን አቋም ደግሞ ማወቅ ፈልጋል። ምክንያቱም ቤተክርስቲያኒቱ የኢትዮጵያ ኦርቶዶክስ ቤተክርስቲያን እነዚህ እሴቶቼ ናቸው፣ መቋሚያውን፣ ጸናጽሉን እና ከበሮውን በተለይ ያለች ከቅርብ ጊዜ ወዲህ እንደውም ከበሮውን ይመስለኛል እንደውም ፓተንቱን ላወጣለች እና ይህንን በተመለከተ እንደው እሱ ትክክል ነው ብዬ አላምንም። ምክንያቱም መጽሐፍ ቅዱሳዊ በሆነ ጉዳይ ላይ ምንም ድርድር የለው። ጽናጽን፣ ከበሮ፣ አውታር እነኚህ ቢብሊካል ናቸው። ምክንያቱም የኔ ያንተ ምትላቸዋል መጽሐፍ ቅዱስ ለሚያነብና ለገባው ሰው በሙሉ በከበሮ፣ በዋሽንት፣ በሙዚቃ በሚመስለው ነገር ሁሉ ማድረግ ግዴታው። ስለዚህ የትኛው ከበሮ ነው ፓተንት የሚወጣለት ብለህ መጠየቀው? የትኛው ነው የኦርቶዶክስ? ለምሳሌ አንተ ይሄ ነው ብለህ ማምጣት አለብህ እንጂ ከበሮ ሁሉ በዓለም ላይ ያለ ከበሮ በሙሉ የኔ ነው በእኔ ስም ነው የሚጠራው ብለህ ልታወጅ አትችልም። ህግም የሚያስኬድ አይመስለኝም። ወደ መጽሐፍ ቅዱስ ግን ከተመለስን እኔ በከበሮ፣ በጽናጽን፣ በዋሽንት 10 አውታር ባለው በገና ይሄ እያለ የኔ ነው የምትለው ነገር የለም። ትክክልም ነው ብዬ አላምንም። እንደውም እኔ ከዛ ይልቅ ሞር ፑሽ የማደርገው ልብሰ ተክህኖ ለብሰው የሚመጡ ሰዎች አሉ። በቃ ይሄን ልብስ ተክህኖ መጥተው አውዳዊ ለመሆን ሞክረው እኔ ልካየ ልብሰ ተክህኖን ስትለብሰው ልክኛ
የቄስ አርገን ስንሄድ ሰዎች በቀላሉ ይለየዋል። ስለዚህ በቀላሉ እንዲለዩዋቸው እና አውዳዊ የሆነ መልክ ለማሳለፍ ያግዘናል ከሚል ነው የሚመጡት እንጂ እኮ የሚናገረውን ንግግር ሳይለብስም ቢናገር ይሞግታል። ሳይለብሰው ቢናገር መንፈስ ነው የሚናገረው። መጽሐፍ ቅዱሳዊ የምታወራው ትችላለህ። የዛ ልብስ ጥቅሙ በእነሱ እንግዲህ የሚመስለኝ እኔ በቀላሉ የሰዎችን ልብ እንይዛለን። እውቀታችን ከዛ ጋር የተያዘ እንደሆነ ሰዎች ሲያውቁ አቴንሽን ይሰጡናል ከሚል አንግል ነው የሚያመጡት። ግን ደግሞ ብዙ ዋጋ ይከፍላሉ። አንዳንዶች ብዙ ዋጋ ይከፍላሉ። ተደብቀው ይሄዳሉ። ሰዎች ሲያዋቸው ይተናከሏቸዋል። ልክ አይደለም ይሏቸዋል። ስለዚህ እኔ ረጅም ዋጋ ከፍለው በዚህ ጉዳይ አለባበስ ላይ ጉዳይ ረጅም ዋጋ ከፍለው መከራ በልተው እስር ቤት እስኪገቡ ድረስ ወጣቶች ጋር እስኪጣሉ ድረስ የሚያደስ አይነት ዋጋ መክፈል አስፈላጊ ነው ብዬ በግሌ አላምንም። ግን ደግሞ እንደው ትንተና ያቀረበ ሰው ግን ብዙ አላየሁም። ይሄንን ለምንድን ነው የምታደርገው ሲባል ይሄንን እኮ የማደርገው በዚህ ምክንያት ብሎ ሞጋችና አሳማኝ ነገር ያቀረቡ ሰዎች አላየሁም። እንደ ኢትዮጵያ አማኑኤል በቤተክርስቲያን ግን አንድ ሰው በክርስቶስ ኢየሱስ አመነ በቃ ጳጳስም ይሁን ቆሞስም ይሁን መሪጌታም ይሁን ቀኝጌታም ይሁን የተሾመ ካህንም ይሁን ወደ ጌታ ከመጣ በኋላ ያንን ስርዓት አድርገህ የመኖር ግዴታ አለብህ የሚል ምንም አይነት የህግ የለንም። ስለዚህ አንድ ሰው ጌታን ካገኘ ነፃ ሲስት የፈለገውን የመኖር የማግባት ስርዓቱን ጠብቆ የሚሄድ ግዴታ። ምክንያቱም መለክሶቹ ከኛ ጋር የወጡ የደብረ አለቆች ያገቡ የወለዱ 2-3 የወለዱ አሉ። አሁንም ሕያዋን ምስክሮች ናቸው ኢትዮጵያ ውስጥ ከኛ ጋር አብረው የሚያመልኩ አሉ። ግን ደግሞ በቃ አውልቀው ኖርማል እንዳንተና እንደኔ ለብሰው አግብተው የሚኖራሉ መጽሐፍ ቅዱስ በሚፈቅድላቸው ህግ መሰረት። ግን እነዚህ ሰዎች ስቲል ይሰብካሉ፣ ስቲል ያስተምራሉ፣ ስቲል ጌታን ቃል ያካፍላሉ። በቃ አለቀ። እኛ በኢትዮጵያ አማኑኤል ከመጣ እና ጌታን ካገኘ ይሄንኑ መንገድ ከመከተል ውጪ ሌላ ምንም ያኛውን አመተን የምናደርግበት የለም። በኢትዮጵያ አማኑኤል ውስጥም ደግሞ ያሉ ሰዎች ይሄንን የሚያደርግ መሪ የለም፣ ጳጳስ ነው ፓስተር የለም፣ ቄስ የለም። ግን እኛ አውዱን ግን ሚስ ላለማድረግ የተሐድሶ ዲፓርትመንት የሚባል አቋቁመን በሄድ ኦፊስ ሌቭል የተሐድሶ ክፍል የምትል ምክንያቱም እሴቱን የሚያውቁ ከስላሴ ካቴድራል የተመረቁ ሰዎች እኛ ዲፓርትመንት ውስጥ አሉ። እነዚህ ሰዎች ብዙም ይችላሉ። ከስላሴ ካቴድራል ተመርቀው ዲፕሎማው ዲግሪ ያላቸው በዛን ጊዜ የተመረቁና አውዱን ሲያወሩ በአውድ እኔ ከማወራቸው ይልቅ እኔ ያልተሾምኩት ወይ ደግሞ ድቁና የለኝ ከማወራቸው ይልቅ በእኛ ዲፓርትመንት ውስጥ የተሐድሶ ክፍልን የሚመሩ ከስላሴ ካቴድራል ያን የተመረቁ ሰዎች አሉ። ኢንቴንሽናል ያደረግነው። ስለዚህ አሁንም የእኛን ሙቭመንት የሚያውቁ ሰዎች ጌታ ሲገባቸው ቀስ ብለው ከነ ልብሳቸው ይመጣሉ። አንዳንድ ሲመጡ እኔ አይደለም አናገራቸው። ሲመጡ የሚያናግራቸው የእነሱን አውድ በደንብ የሚያውቅ የሚገባባቸው ሰው አለን። በቃ የኢትዮጵያ አማኑኤል ቤተክርስቲያን አሁን ኢቫንጀሊካስ ነች። አሁን የፕሮቴስታንት ቅርጽ ይዛለች። ስቲል ግን ዲፓርትመንት አላት። ይሄንን ዲፓርትመንት የሚመራው ሰው ደግሞ የኦርቶዶክስ ተዋሕዶ ቤተክርስቲያንን በደንብ የሚያውቅ በእነሱ ትዊቱ ተምሮ የተመረቀ ሰው አላት። አደራጅተናል እኛ ሄድ ኦፊስ ላይ። ስለዚህ ሲመጣ እንደዚህ አይነት አጋጣሚዎች ስናገኝ በሙሉ አንቸገርም። ቋንቋቸውን የሚያውቅ ሰው በደንብ አድርጎ ሞግቶ አስተምሮ ከዛ በኋላ አስፈላጊው ነው ከተገኘ የደህንነት ትምህርት አስተምሮ አጥምቆ ሰውየው እኔ በቃ ራሴን ገልጬ መኖር እንፈልገው ከዚህ በኋላ መኖር እፈልጋለሁ አግብቼ መኖር እፈልጋለሁ የሚል ከሆነ ራሱን ገልጦ የመጣት ግዴታ አለበት። አንዳንዶች ግን ክርስቶስ ከገባቸው እንኳን በኋላ ከብዙ አንገል ያንን አካባቢ ለቀው መውጣት ሊቸገሩ ስለሚችሉ ቱርዝ ይዘዋል። እውነት ገብቷቸዋል። ባሉበት ያንን እውነት እያስፋፉ ሊኖር ይችላል። ካልሆነ ደግሞ ቶታሊ ለቆ እያረሰ የስራውን እየሰራ መኖር ከወሰደ ወስኖ ሊሄድ ይችላል። ግን ህብረት ደግሞ በጊዜ ካላደረግ የመሟሟት እድል ስላለ እኛ ፑሽ የምናደርገው ሰው ኢየሱስ ከገባው ወንጌል ከገባው የተለየ ችግር ካልገጠመው በስተቀር ወደ ህብረት ተቀላቅሎ ራሱን ገልጦ በነፃነት ነው የቀረውን ዘመን መኖር ያለበት። ለምን ክርስቶስ ኢየሱስ የምትደብቀው አይደለም። አንዳንዴ ደብቀ የምትሄደው በተለየ ሚሽን አምላክ ከላከ እግዚአብሔር ከተናገረ ጌታ በተለየ ሚሽን ልኮ ከሆነ አቅሙም ምን ይሰጣል። ያንን ያለውን ሴናሪዮ ጨለማውን የነሱን ስርዓት በሙሉ ተሸክመ ራስን ችለ ለመኖር የተለየ ግሬስ አምላክ ይሰጣል ትችላል። እኔ ግን አንችል። እኔ ክርስቶስ ኢየሱስ ከገባኝ በኋላ በነፃነት እየዘመርኩ የቀረኝን ዘመን መኖር ነው ፈልገው። ኢየሱስ አድኖኛል። በቃ አስር በምትባል ከተማ እየዞር ጌታ ምን እንዳደረገል መስክር። ፔሬድ እየዞር ኢየሱስ የሚባል ጌታ አዳነኝ ማለት ነው የሚፈልገው። እንደገና ይሄንን የሚችሉ ግን አሉ። አምላክ በተለየ መንገድ ግሬስ ሰጥቷቸው የሚሄዱ ሰዎችን ካሉ እነሱ ነው የሚችሉት። እኔ ግን አሁን
በአብላጫው የኔ ወዳጆች ኢየሱስ ክርስቶስ ገባን ተገለጠልን፣ ማውራት ጀመርን። ሩቅ ወዳሉ ወዳጆች ወንድሞች ደብዳቤ መጻፍ ጀመርን። ያኔ አስታውሳለሁ። ኢየሱስ ገባን ተገለጠልን። በቃ እንኳን ልንደብቅ ምን ፋታ ማንሰጥህ ማጠገባችን ከመጣህ በቃ ኢየሱስ ገብቶኛል። እንዴ አንተ ትላንትና እንዲህ አልነበርኩም ሊሉክ ይችላሉ። ይበሉ ግን በቃ እንዲህ ነው። በእኛ ሳይድ ይሄ ነው። ግን አውዳዊ ሆነው ሚሽናል ሆነው የተለያየ ዓለም ሄደው ቀስ እያሉ የእግዚአብሔርን ወንጌል ደግሞ እያስፋፉ የሚሉ ሰዎች አሉ። ሪስፔክት ናቸው፣ እነሱ የተከበሩ ናቸው። ስለዚህ እንደተሰጠ ጸጋና አምላክ እንደሰጠ ምልክትና ምሪት ነው የሚከናወነው ብዬ ነው በግሌ የማምነው። በጣም ጥሩ። እንግዲህ እንደተናገሩት 700 በላይ አጥቢያዎች አሏችሁ። አሁን አማኑኤል ህብረት ቤተክርስቲያን ተመስርቷል። ግን ስትመጡ ለምሳሌ ተበትናችሁ ወደ ኢቫንጀሊካል ወይም ወንጌል አማኞች ዘንድ ያልገባችሁትና የራሳችሁን ዶክትሪን ወደ ማርቀቅ ሄዳችሁበት ዋነኛ ምክንያት ምንድን ነው? ምክንያቱም ብዙዎች እኛም ከኦርቶዶክስ ነው የወጣ ነው እና ስንወጣ ግን ወደ ወንጌላውያን የገባ ነው። ይሄ ያልሆነበት ምክንያት ምንድን ነው? እኛ እንዳልኩ ስንወጣ ተደራጅተን ይወጣ የተለያየ ከተማ ላይ የተወጣው አዳማ ትልቁ ቢሆንም ናዝሬት ትልቁ ቢሆንም እኮ ሐረር ሁለተኛው ትልቅ ሙቭመንት የተካሄደበት ነው። ወለንጭቲ፣ ወንጂ ሸዋ፣ ነገሌ፣ ዲላ፣ አዲስ አበባ የተለያዩ ቦታዎች እኮ በወራት ነው የወጣ ነው። ተመሳሳይ ነው። አንዱ አንዱን የመተጋገዝ ነገር በይፋ ቢኖርም ግን ይሄ የጎላ አልነበረም። ግን ስንወጣ በወራት ነው የወጣ ነው። በወራት በቃ እኛም ሳይደ እኔ ያለሁበት ከተማ የወጣ ነው ሐምሌ 18 ነው 1986 ነው የወጣ ነው። ትልቁ ደግሞ የአዳማው ሙቭመንት ደግሞ ኦልሞስት ጥሪውን የካቲት አካባቢ ነው የወጡት። በመካከል ወራት ነው ያለው። ስንወጣ ግን ሁሉም ምንም ስም የለንም። ምንድነው እሱ ስፔሲፊክ የሰንበት ትምህርት ቤቱን ስም ይዘን የወጣ ነው። ስላሴ ማህበር እንደዚህ የሚባሉ ነበሩ። ከዛ በኋላ ናዝሬቶቹ ግን ከኛ ቀደም ያሉ ትልቁን ትንሽም ቢሆን በእድሜም ገፋ ያደረጉ ሰዎች ያሉበት በተለይ እነ ፓስተር ዳንኤል አለማየሁ የሚባሉ አሁን አሜሪካ የሚኖር እጅግ በጣም ትልቅ ዋጋ የከፈሉ እነሱ ፊተኛ ናቸው። እነሱ ይሄንን ብትን ያለውና እዚህም እዛም የወጣውን ሰው አንድ ቀን ጠሩና ሰበሰቡ። የት ተሰበሰቡ? አዳማ ላይ ጠሩን፣ ተሰበሰብን። ስም የለንም፣ ላይሰንስ የለንም። ምክንያቱም ኦልሬዲ እንዲሁን የወጣ ነው እና ስብሰባ አስታውሳለሁ። አንድ መኖሪያ ቤቱ ተሰበሰብን እና ምን እናድርግ? እሴታችን አንድ ነው፣ አወጣጣችን አንድ ነው። ሁሉም ኢየሱስ ገብቶታል። መዝሙር እንችላለን። ስብከት በወጉም ባይሆን ሆሞቴክሱን ጠብቀንም ባይሆን በደንብ አድርገን እንናገራለን። አንድ አይነት ነን። ስንሰበሰብ የዛን ቀን አንድ አይነት ነን። ስለዚህ ምን እናድርግ? በቃ መልካችን እንዲሁ። ስለዚህ ናዝሬቶች በደንብ ከኛ የቀደሙ ሲሆን እነሱ ኮሚቴ፣ ጊዜያዊ ኮሚቴ አዋቀርን። አማኑኤል መንፈሳዊ ማህበር ቤተክርስቲያን የሚለው ሳይመጣ በፊት እኮ ምክንያቱም ማህበር የጽዋ ማህበር የምን ማህበር ስለሆነ እኛ የምናውቀው አማኑኤል መንፈሳዊ ማህበር የሚለው ስያሜ ተሰጠ። አማኑኤል እዛን ጊዜ ተመረጠ። አማኑኤል እግዚአብሔር ከኛ ጋር ነው የሚለውን በቃ ያደረግን። በኦሮሚያ ክልል ደረጃ እንድንንቀሳቀስ ላይሰንስ የሚያወጡ ሰዎች ተመለመሉ። መጀመሪያ እኮ ላይሰንስ ያወጣ ነው እንጂ አክሮስ ዘ ካንትሪ እኮ አይደለም። በኦሮሚያ ክልል አብላጫው የወጡትም እዛ አካባቢ ስለነበሩ በኦሮሚያ ክልል ደረጃ እንድንቀሳቀስ ላይሰንስ ሰጡን። አይ ቲንክ 6 ወር አልቆየም፣ ወዲያው በኢትዮጵያ ደረጃ እንድንቋቋም ላይሰንስ አወጣን። ስቲል ግን መንፈሳዊ ማህበር ነው። አይ ቲንክ ከ2 ዓመት ምናምን በኋላ ነው መንፈሳዊ ማህበር የሚለው አያስኬድም፣ ማህበር ሆነን የቸርች ቅርጽ መያዝ አንችልም የሚል ደግሞ እውቀት እየመጣ መጣ፣ መተንተን መጣ፣ ስርዓት መጣ፣ ይሄ መጣና ቤተክርስቲያን የሚለው ጉዳይ መጣ ማለት ነው። ስለዚህ እኛ አወጣጣችን በማስ ስለነበር አንዳንዶች ምናልባት በተለይ እንዳልኩክ ነኝ ሌጀንዶቹ ከኛ የተከተልናቸው አሉ በዛን ጊዜ እና ምናልባት ኢቫንጀሊካል ቸርችስ አካባቢ ያሉ የዲኖሚኔሽን ቶፕ መሪዎች ግዴላችሁም እዚህም እዛም ተበታትናችሁ ከምትሄዱ በራሳችሁ የመሄድ እድል ቢኖራችሁ ጥሩ ነው ብለው ሳይመክሯቸው አይቀርም ብዬ ነው የማስበው። ምክንያቱም በአብላጫው መሪዎቹ ሲናገሩ የሰማሁት ነው። በቃ እንዲህ ነው የምንሄደው፣ አቅጣጫ ሁሉ መስጠት ተጀመረ ማለት። ስለዚህ እኛ ለምን እዚህ አንገባም? ለምሳሌ የኛ ከተማ ለምን ወስል ወለቂት የምትባል ከተማ እኛ 400 ምናምን ሆነን የወጣ ነው። በዛን ጊዜ የነበረችው ቤተክርስቲያን መሰረተ ክርስቶስ ነች። ኤምኬሲ ቁጥራቸው 10 አይደርስም። እነሱም ራሱ ስንት ዋጋ ከፍለዋል። በጣም ጄኒውን የሆኑ አማኞች ናቸው። ቁጥራቸው 10 ቢሆንም በጣም ንጹህ አማኞች ናቸው። እኛ በቃ በርቀት የምናውቃቸው ናቸው። 10 ዓመት 15 ዓመት ከኛ በፊት ምን ብለዋል ኖረዋል። ስንወጣ እነሱ ብንመጣባቸው ሊሸከሙን አይችሉም ሲጀመር። እና አወጣጡ አንተ በሺ የሚቆጠር ህዝብ ነው ከአዳማ ያወጣው። ያን ይዘህ የት ውስጥ ተቀላቀለ ራሱ ቴክኒክሊ ራሱ አይሰራም። ስለዚህ ያለው አማራጭ እሴታችንን ጠብቀን ወደፊት መሄድ የሚለው እንደ አጀንዳም ራሱ አልተነሳም። ለምን አንገባም የሚል አጀንዳ የሚያቀርቡ የሉ። ግን እኮ ከኛ ወጥተው
የኛ አካሄድ ብዥ ብሎባቸው እኛ ወደኋላ ቀራችሁ ያሉ 3 ወራም የከበደቻቸው እኮ እኛ የምናደርገው መንቀርፈፍ መስሎ የታዩ የታለ ሳን የምትናገሩ የታለ እንደዚህ የምትሉት ያሉ እኮ ፕሮቴስታንት ውስጥ ይገባሉ። የገቡን ይማቃቸዋሉ። ከኛ ጋር ወጥተው ቀስ እያልን ስለሆነኛ አመት ሰምቲንግ ፋይቶብን ነው ፔሱ ላይ መጣ ነው። ግን በወሩ በቃ አላስችል ያላቸው እኮ በቃ የታለ እዚህ ብለው እኮ ኢቫንጀሊካል ቸርች ላይ ጆይን ያደረጉ ሎንጌል ውስጥ ያሉ የሚኬስ ያሉ ሌሎች እኮ ቸርቾች አሉ። ግን ደግሞ ያው እንዳየው አምላክ ሉዓላዊ ስለሆነ መስመራችንን ጠብቀን እዚህ ደርሰናል ማለት። በጣም ጥሩ። የመጨረሻ ጥያቄ ምንድነው? ቅድም ያቋረጥኩት ነው። ለተለያዩ በዶክትሪን ደረጃ ያያችኋቸውን መታደስ አለባቸው ወይም መለወጥ አለባቸው ወይም ደግሞ ይሄ ደግሞ ትክክል አይደለም የምትሏቸው ነገሮች አሉ። ከእናንተ በላይ የሚያውቀው የለም ያንን ነገርና ያንን ወደፊት ላለው ትውልድ ወይም እዛ ውስጥ ለቀረው ትውልድ ትምህርት እንዲሆን በጥናት ደረጃ ወይም በቤተ እምነት በአንድ ክፍል ደረጃ ያደራጃችሁት ወይም የሰራችሁት ጥናት ወይም የጻፋችሁት መጽሐፍ ይኖራል? የትኛው በተመለከተ ማለት ነው? የኦርቶዶክስ ለምሳሌ በኦርቶዶክስ ስትወጡ እነዚህ ነገሮች ልክ አይደለም ብላችሁ ነው የወጣችሁት፣ ወይም ደግሞ እናንተ ይህን የኦርቶዶክስ ሴትን አላከበራችሁም ብላ ኦርቶዶክስ የገባቻችሁ እና እነዚህን ጉዳዮች እነዚህ አንኳር የሆኑ ጉዳዮችን በተመለከተ በጥናት ወይም በመጽሐፍ ደረጃ ወይም በሆነ መንገድ ምን የሰራችሁ? እኛ አንድ ነገር የኦርቶዶክስ ተዋሕዶ ቤተክርስቲያንን ነኝ ትክክል አይደሉም ብለህ የምታውጃቸው ነገሮችን በመጽሐፍ መልክ ላውጣ ብትል፣ በወርክሾፕ መልክ ላውጣ ብትል ብዙ ናቸው። እኛ ግን ፎከስ ያደረግነው ምንድነው የምናውቀው በአብላጫው በኢትዮጵያ ቤተክርስቲያን ላይ በተለይ በቤተክርስቲያን ኢሹ ላይ በክርስቶስ ምጽአት ላይ በስላሴ ላይ በመጽሐፍ ቅዱስ የበላይነት ላይ ዋና የሚባሉ የእምነት አንቀጾች ላይ በጣም ሰፊ ጊዜ ወስደን ነው የተወያየነው። ሰፊ ጊዜ ወስደናል። በየአካውንቶቻችን ላይ ማስቀምጠናል። በመጽሐፋችን ትንሽ የተጠርዛለች። በመታያ ደንባችን ላይ መጀመሪያ ስትገልጠው መታያ ደንቡን የምታየው ፌዝ ስቴትመንቱ ነው። እዛ ላይ በመላእክት ላይ ያለን አቋም፣ በመንፈስ ቅዱስ ላይ ያለን አቋም፣ ቤተክርስቲያን ማለት ምን ማለት ነው፣ በክርስቶስ ምጽአት ላይ፣ በትንሣኤው ላይ፣ በሞቱ ላይ፣ በሰው ልጆች መዳን ላይ ብዥታ የለንም። ይሄ ነው የኛ እሴት ብለን አስቀምጠናል። ይሄንን ስለዚህ አሁን ያንዳንዱን የነሱን ነገር እያመጣን የምንተነትንበት ሌቭል ላይ አልደረስንም። ወደፊት ግን አይቀርም። በተለይ በክርስቶስ ኢየሱስ ላይ በቤተክርስቲያን ላይ ያላቸው አቋም ይሄ ነው እነሱ። እኛ ደግሞ ያለን አቋም መጽሐፉም ያለው አቋም ይሄ ነው ብሎ ትንተና መስጠት መጽሐፍ ወደፊት ልናደርገው የምንችለው። እኛ ግን ፎከስ ያደረግነው የኢትዮጵያ አማኑኤል ህብረ ቤተክርስቲያን ሰው ጆይን ሲያደርግ በክርስቶስ ኢየሱስ ሲያምን የእምነት አንቀጹ በአንድም ሆነ በሌላ ይነበብለታል ወይም ይሰጠዋል። ክሊር ነው። ምንም የተሰመረ መስመር ነው ያለን። ኢየሱስ ክርስቶስን በተመለከተ ይሄ ነው አቋማችን። ብዥታ የለው። ሰው የሚድነው እንደዚህ ነው። የክርስቶስ ምጽአቱ በዚህ መልክ ነው የሚለው። ቅድስና አቋማችን ይሄ ነው። መላእክትን በተመለከተ ይሄንን የምንከተለው የሚል ክሊር ስላለ በዛ ፓዝ ላይ እንሄዳለን። ያኔ ግን በተለይ የተበታተነ ሆነ እንጂ ያኔ ግን እውነት ለመናገር ያህል ለምሳሌ አስታውሳለሁ ናዝሬት ላይ ከመውጣታቸው አይ ቲንክ 15-20 ቀን ቀደም ብሎ ትልቅ ጉባኤ ተካሂዶ ነበር። ጳጳሳት የተሰበሰቡበት ክርክር ተካሂዷል ለግማሽ ቀን። በኢየሱስ ክርስቶስ የምታምኑ እናንተ ለምን በማርያም አታምኑም? ለምን በመላእክት ምልጃ አታምኑም? ለምን በታቦት አታምኑም? ለምን በዚህ አታምኑም? የሚሉ ክርክሮች ቀርበው የኛ መሪዎች በዕለቱ ተገኝተው ለጳጳሳቱ ድፌን ተደራርገዋል። በገባን መጠን በዛን ጊዜ በገባን መጠን እነሱ በአቅማቸው ድፌን ተደራርገው ነው በሳምንት ነው በ15ኛው ቀን የወጡት። ምን ማለት ነው? አሁንም ቢሆን ይሄ ትክክል፣ ይሄ አዋጣም፣ ይሄ መጽሐፍ ቅዱሳዊ ነው፣ ይሄ ሊደረግ አይገባም። ይሄም ከአውዱ ውጪ ነው። ሲጀመርም እንደዚህ አይደለም። ለምሳሌ አንድ ነገር ሲጀምሩ በዛ ግቢ ውስጥ ነው ያየሁት። ሲጀመር ኦሪጂናሊ ሲጀመር መንፈሱ አሁን እንዳለው አይደል። ብዙ ነገር ሲጀመር ኮንቴክስቱ አሁን እንደምታየው አይደለም የተጀመረው። ወደ ኋላ ታሪክ ስታጠና የተጀመረበትን መንፈስ ምናልባት ሪስፔክት ልታደርግ ይችላል። ይሄ ነው ለዚህ ነው የተጀመረው። ይሄ አሁን ግን ቅርሱ ተቀይሮ እንዲህ አይነት ቅርጽ ይዞ መጣ። ስለዚህ ምንም አንተ ሰንበቴ ቢሆን ቅዳሴ ላይ ምግብ ይዞ መሄድ ቢሆን ሳምቲንግ ኦሪጂናሊ ሲጀመር መንፈሱ እንደዛ። ያ ግን መጥቶ አሁን ሰዋዊ ይሆናል፣ ስጋዊ ይሆናል፣ ሌላ ቅርጽ ይይዛል። ስለዚህ እኔ በተለይ በዚህ ጉዳይ ላይ በደንብ ጥልቀት ያለው እውቀት ያላቸው እንዳልኩህኛ አልተሾምንም፣ ብዙ ምርምር አላደረግንም። ኢየሱስ ክርስቶስ ሲገባን ገባን እንጂ በዚህ ጉዳይ ላይ ሞር ዲግ ያደረጉ ኦርቶዶክሱን በደንብ አድርገው የሚያውቁ የግዕዙን ቋንቋ በደንብ የሚያውቁ ሰዎች እኔ ከኛ የተሻለ እውቀት ያላቸው ሰዎች ብዙ ነው የማየው። እነኚህ ሰዎች እንደውም ለጀነሬሽኑ የሚጠቅም
የተጻፈ ሙግት ያዘለ መጽሐፍ ጽፈው እንዲያበረክቱ ምክሬ ነው። በኢትዮጵያ አማኑኤል ኮንቴክስት አሁን ብቅ ያሉ አሉ። እኛ የካይንድ ኦፍ ቴዎሎጂ ኮሚሽን የሚባል እነኚህ ሰዎች የሆነ መጽሐፍ ጽፈን ወደ ፐብሊክ ከማድረጋችን በፊት የሚያዩልን ነው። ይሄ አውዱ ልክ አይደለም የሚሉ አሉን። ዝም ብለን የምናሳተመው መጽሐፍ የለም። በእኛ ፌዝ 1 ፌዝ 2 ፌዝ 3 የሚባሉ መጽሐፍቶች አሉ። ከደህንነት ትምህርቶች እኛ ያሳተምናቸው ዝም ብለን ሰንበዲ ጽፏቸው የሚታተሙ አይደሉም። ቴዎሎጂካሊ እነኚህ ፋላሲ ያላቸው ልክ አይደለም የሚሉ ቲሞች አሉ። እነኛ ቲሞች እውቀት አላቸው። እውቀታቸው ኦርቶዶክሳዊ እንዲሆን ባክግራውንድም እንዲኖራቸው ታሳቢ አድርገን ሌሎችንም ደግሞ እንዲሁ ጨምረን ወደፊት ምናልባት ትውልዱን የሚመጥን አይነት ሙግት የሚያቀርብ መጽሐፍ ማቅረብ ይጠበቅብናል። በግል ግን ፎከስ ያደረግነው እኛ ፌዝ ስቴትመንታችን ላይ ግልጽ ማስቀመጥ፣ በዛ ዲል ላይ ተራመድ፣ መስመሩ ይሄ ነው፣ መጽሐፉ የሚለው ይሄንን ነው። ከዛ በኋላ እውነቱ ሲገባ ከዛኛው ሳይድ ላይ ማንም ሆነ ጥያቄ ሲመጣብህ ልትሞግት የማትችልበት ሌቭል ከደረስክ ልደርስም ስለምትችል የተሻለ እውቀት ወዳላቸው አስተማሪዎች መጥተህ ሙግቱን እኩል እንድትሟገድ፣ ጥያቄ ካለ መተኛው ጋር እንድጠይቅና በደንብ ተብራርቶልህ ሄደህ ሙግት እንድታቀርብ። እንደዚህ አይነት ግን ሲናሪዎች እዚህም እዛም ነበሩ። እኛ እዛ በነበርንበት ዘመን ለምሳሌ በእኔ ኮንቴክስት አሁን ሳወራ አስታውሳለሁ፣ ሰንበት ትምህርት እያለን የመናፍቃን ምላሽ የሚባል ትራክት እናዘጋጅ ነበር። አክራሪ እምነታችን የመናፍቃን ምላሽ እያልን እናዘጋጃለን። መላእክት ያማልዳሉ፣ ማርያም ታማልዳለች፣ ታቦት ጥቅሙ እንዲህ ነው እያልን ትራክቶች እናዘጋጅ ነበር። እነኛ ትራክቶች ስንወጣ ያው ባየህ ልክ እንደዚህ አይነት ሙግት የሚያቀርቡ አሉ። አሁንም አንድም ሆነ በሌላ በሚዲያ ቀርቦ ኦርቶዶክስ ትክክል ነች፣ ይሄ ነገር ልክ ነው ብሎ የሚያቀርቡ አንዳንዴ ለመሞገት የሚቀርብ አይነት ሙግት ሁሉ የሚያቀርቡ ሰዎች ሊገጥሙክ ይችላሉ። ያንን ሙግት እኛም እዛ ሆነን ለመሞገት ሞክረን ነበር። ግን ከመጽሐፍ ቅዱስ የሚበልጥ ነገር የለም። ብርሃን ሲበላል እነኛ ሙግቶቹ ሁሉ ከኮንቴክስት ውጭ ሆኑ፣ ትርጉማቸው ትክክል ያልሆነ አውዱን ያልጠበቀ ጥቅሶች እያመጣህ ንግግር ስለምትችል ብቻ አመተ የምትናገርበት መሆናቸውን እኔ በህይወት ያያቸዋል። የዛን ጊዜ እንደ ጉድ እንጽፋለን። ጴንጤ የተባለ ሰው ስናገኝ ለመሞገት እንሞክራለን። ትሩዝ ግን ሲገባ የጠቀስቃቸው ጥቅሶች በአብላጫው ምናልባት 100% ከአውዱ ውጭ ሆኑ ታገኛቸው ስለሚሆን አሁንም ክርክር የሚመስሉ ነገሮችን ማቅረብ የሚችሉ ሰዎች አሉ። ግን ደግሞ ከሚደበቁ ሙግቱን ወደ አደባባይ ቢያመጡት መጽሐፉ ለጀነሬሽን በሚጠቅም መልክ ቢዘጋጅ እንዲህ አይነት ቴንደንሲ ያላቸውን ሰዎች በዚህ አጋጣሚ መምከር እፈልጋለሁ። በጣም ጥሩ። የመጨረሻ ጥያቄ ያለን ደቂቃም ትንሽ ስለሆነ አሁን የካውንስሉ አባል ቤተ እምነት ናቸዋል እና በካውንስሉ መታቀፋችሁ ምን ተጨማሪ ጥቅም አስገኘላችሁ? እንዴት ያዩታል የካውንስሉን አካሄድ? ከካውንስሉ ጋር በተያያዘ እንግዲህ ያለውን ብዥታ ለአንተ አልነግርህም። በርካታ ብዥታዎች አሉ። እኛ ቀጥታ የካውንስሉ አባል አይደለንም። ቀጥታ በካውንስሉ አባል የምንሆንበትም ቴክኒክ የለም። እንዳየው እኛ በኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት በኩል ነው የካውንስሉ አባል ሊሆን ነው። ምክንያቱም 7 ወይ 8 የሚደርሱ መስራች አባላት የሚባሉ አሉ። ካውንስሉ ላይ አብያተ ክርስቲያናት አንዱ ነው። ሌሎቹ አሁን ሰርቲፊኬታችሁን ወሰዳችሁት ካውንስሉ ነው። አይ ነው። ይሄ ማለት ግን ቀጥተኛ የካውንስሉ አባል ነን ማለት አይደለም። መስራች ባትሆኑም አሁን ፈቃድ የሰጣችሁ ወይም ደግሞ የመዘገባችሁ ስማ፣ ፈቃድ የመስጠት ግዴታ በመንግስት የታወጀ አዋጅ ነው። ያለ ፈቃድ ይሰጣል። ፈቃድ እንዲሰጥም ተደርጎ የተዋቀረ የኮ ካውንስል እኮ የኔ የምልበት ምክንያት በአዋጅ የተቋቋመ ከበደ አየለ እኮ ያቋቋመው አይደለም። የሆነ ቤተ እምነት እኮ የሰራው አይደለም። በአዋጅ የተቋቋመ ካውንስል ነው። የኔ ነው፣ ያንተ ነው፣ የኛ ነው፣ የቤተ እምነት። ይሄ ማህበር ከመሆን ወደ ቤተክርስቲያን ወደ መሆን ያደክበት ምስረታ ነው። በፓርላማ ተወስኖልን በነጋሪት ጋዜጣ ታውጆልን በአዋጅ የተቋቋመ ስለሆነ ትልቁ ቢጉ ሰዎቹን እያየ አይደለም የምታወራው። ካውንስል በጣም አስፈላጊ ነው። ምክንያቱም እኛ ሰላም ሚኒስቴር ነበር ሄደን ላይሰንስ የምናወጣው። ሰላም ሚኒስቴር ስትሄድ እንደ ማንኛውም ኤንጂኦ ነው ትሪት የሚያደርግ፣ እንደ ማንኛውም ኤንጂኦ ነው የሚያደርግ። ማህበር አለቀ፣ እንደ እንትን አትቆጠርም። ቅርጹ ምን ሊሆን እዛ ኦፊስ ላይ የተቀመጠው ሰውዬ እኔ ፕሮቴስታንት ነኝ ወንጌል አማኝ ነኝ፣ ምናልባት ካውንተር ላይ የተቀመጠው ሰው የሚያስተናግድ ደግሞ ሌላ ቤተ እምነት ሊሆን ይችላል። የምትግባባው በጣም ያስታውቃል። የነበረውን ቴንሽን አውቃለሁ። ያ ሴናሪዮ ተቀይሯል። ትልቁ እኔ በካውንስሉ ያየሁት እንትን ከማህበርነት ወደ ቤተክርስቲያን የሚለው አዋጅ መምጣቱ ከካውንስሉ ጋር በተያያዘ ትልቅ ሪሊፉ እሱ ነው። ዴይ ቱ ዴይ የሚያገናኙን ስራዎች መስመር መሰመር አለባቸው። ያሉት ኢንኮንቪኒየንሶች አሉ እዚህም እዛ። ምክንያቱም በካውንስሉ ውስጥ የታቀፉ ሰዎች ያኔ የነበረው ኢንኮንቪኒየንስ አንዳንድ ጊዜ ቀጥታ ከአንተ ጋር በዶክትሪን ፋላሲ የማይገናኙ የሚመስሉ ደግሞ የተለያየ አሻሚ ወይም አከራካሪ ባህሪ ያላቸው ሰዎች ያሉበት ሁሉ ነው እዛ ውስጥ ያለው።
ስለዚህ እኛ ደግሞ እንደ ኢትዮጵያ ቤተክርስቲያን መስመራችን በቃ የተሰመረ መስመር አለ። በዛ በተሰመረ መስመር ውስጥ ነው። ግን እሱ መድረክ ነው። ካውንስል ማለት መቼም የትብብር መድረክ ስለሆነ የግድ እንደኔ ተንፈስ ያኛውም ልትል የምችልበት ግራውንድ የለም። ካውንስል ማለት ህብረት ማለት አይደለም። ህብረቱ ሌላ ህብረት፣ ያ ግን መድረክ ስታይል ነው። ስለዚህ አምብሬላ ሆኖ ነው የሚያቻችለው። ወደፊት ብዙ ሞርክ አለበት። ከዶክትሪን ጋር በተያያዘ ብዙ ሞርክ አለበት። እየሰሩ እንደሆነ አውቃለሁ፣ እየታገሉ እንደሆነ አውቃለሁ። መስመር ይዛል ብዬ ነው ተስፋ የማደርገው። ወጣ ያሉ እንዳጠቃላይ የፕሮቴስታንቱን አቅጣጫ ለስድብ አጋልጠው የሰጡ በጣም ምን ነው ብለህ እስክታዝም ያለው በሙሉ ግዴታ ያለብኝ እኔ ያለው ግዴታ ያለብኝ ያሰባሰቡ አካል ስለሆነ ትልቅ ሙግት አለበት። እኛ ግን እንደ ካውንስል ለምሳሌ በአንድ ላይ ለመጮህ ጥሩ አጋጣሚ ብትንትን ብለህ የትም አትደርስም። ከዚህም በላይ ጠንካራ አቋም ይዘህ ንጹህ ብትተሳሰብ በጣም ነው። ስለዚህ ካውንስሉ እኔ ወደፊት አንድ ላይ ለመጮህ በአንድ ላይ ለመተባበር አገራዊ የሆነም ጥቅም በአንድ ላይ ተደራጅተህ ስትመጣ ማንም ያከብራል። ያልተደራጀን በነገራችን ላይ ማንም ያከብረው። ብቻህን የምታመጣው ለውጥ የለም። አንድ ቤተ እምነት የምታመጣው ለውጥ የለም። የትኛውም መንገድ ስትሰበሰብ ወደ አንድ ስትመጣ ግን እጅግ በጣም ጥቅም ትሰጣለህ። በመንግስት ሌቭል ይሁን በማህበረሰብ ሌቭል ይሁን ጠንካራ ሆነ ትወጣለህ። ግን ስትሰበሰብ ከማ ጋር ነው የሚሰበሰበው፣ እንዴት ነው የምትሰባሰበው የሚለው ግን ያልተመለሰ አጀንዳ ነው አሁን በካውንስሉ ሌቭል ያለው። ግን ከዛሬ 3 ዓመት አይ ቲንክ 4 ዓመት 5 አካባቢ ሆኖታል። አሁን ባለው ኮንቴክስት እንግዲህ በርካታ ለውጦች ነው ያሉት። የዛሬ 4 ዓመት 5 ዓመት የነበረው ብጅታ አሁን የለም። አሁን ያለው ብጅታ ፎር ሹር በዚህ አካሄዳችን ነገ አይኖርም። ስለዚህ እኔ ትልቅ ተስፋ ነው የሚታየኝ። በቃ እነኚህ ስብስቦች ነገ ስትሮንግ ሆነው የበለጠ አሰባስበውን ድምፅ ሆነውን በጋራም ደግሞ አቅም ፈጥነን ለመሄድ ትልቅ እድል ይፈጥራል ብዬ ነው የማስባቸውና ከዚህ አንግል ተጠቃሚ ናቸው። የስ ሰርቲፊኬት እናገኛለን። አዎ አሁን በየአመቱ ሪፖርቶችን ሰሚት አድርጌ ከምግባባው ሰው ጋር እያወራሁ ትልቁ ጥቅም ስትሄድ ከምትግባባው ጋር ቫልዩ ሼር ከምታደርገው ሰው ጋር የምታወራው ኢትስ ኖት ኢዚ። አንዳንድ ሰው አቅሎ ሊያው ይችላል። ኖ እዛ ስትሄድ ከምትግባባው ሰው ጋር ያንተን መጽሐፍ ከሚገልጥ ጋር ከአማኝ ጋር የምታወራው ይሄ በራሱ አልተወራለትም እንጂ ስናውት ኢዚ። ስለዚህ እኔ ማህበር መሆናችን መቅረቱ ቸርች መሆናችን በካውንስል ሰርቲፊኬት ለመሄድ መሞከራችን አሁን ያለው አውድን እጅግ በጣም አፕሪሼት አደርጋለሁ። አፕሪሼት የማላደርጋቸው ነገሮች አሉ። አዎ ግን ደግሞ በሂደት እየተፈቱ ነው። አዎ ነገ የበለጠ ይፈታል። ምንም ጥርጥር የለውም። አይደለም በእኛ ለልጆች የምለው የለኝ በእኔው ዘመን ራሱ ተፈቶ የማየው ነገር ነው ያለው። አጀማመሩ ጥሩ ስለሆነ ብዬ ስለማስብ መጋቢ ጌታሁን ታደሰ የአማኑኤል ህብረት ቤተክርስቲያን ፕሬዚዳንት ቢሮ ድረስ መተን ስላስተናገዱ ጥያቄዎቻችን ስለመለሱ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ቴንክ ዩ በጣም ተመልካቾቻችን፣ የካውንስሉ ድምፅ ዝግጅታችን በዚህ ይጠናቀቃል። የሚቀጥለው ደግሞ በሌላ እንግዳ ወደ እናንተ የምንመጣ ይሆናል። ቀሪ የኢቫንጀሊካል ቴሌቪዥን ዝግጅቶች ይቀጥላሉ። በእኔ በኩል የምሰናበታችሁ ተስፋዬ ካሳሁን ነኝ። እስከ ሳምንት ድረስ እግዚአብሔር ከሁላችን ጋር